እሺ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 18 ባለፈው ተማምረን ነበረ እና እሱን ሰመራይዝ ላድርግላችሁ ቀለል ባለ ሁኔታ ወይም በምን መልኩ ታይትል ማውጣት እንዳለባችሁ ላሳያችሁ። ለምሳሌ ከቁጥር 1 እስከ ቁጥር 3 የቃል አምላክነት በሉት የምትጽፉ ልጆች ብዙዎቻችሁ ጻፉ ፕሊስ። እሺ በተቻላችሁ አቅም እየጻፋችሁ ለማንበብ ለማጥናት ለመማማር ሞክሩ። ዮሐንስ ወንጌል ምዕራፍ 1 ላይ ነን። ከቁጥር 1 እስከ ቁጥር 3 ከ1 እስከ 3 በሉና የቃል አምላክነት ቃል ማለት የእግዚአብሔር ቃል ከትናንት ወዲያ የተማማር ነው ማለት ነው። የቃል አምላክነት ከቁጥር 4 እስከ ቁጥር 5 ሕይወትና ብርሃን ሕይወት በእርሱ ነበረች ሕይወትም ለሰው ልጆች ታበራ ነበር ወይም የሰው ልጆች ብርሃን ናት ብሎ ይናገር የለ። ዝቅ ብሎ ደግሞ ያ ብርሃንም በጨለማ ያበራል ጨለማው አልያዘውም ስለሚል ሕይወትና ብርሃን ቁጥር 4 እና ቁጥር 5 ከቁጥር 4 እስከ 5 ከቁጥር 6 እስከ ቁጥር 8 ደግሞ ስለ ብርሃን ይመሰክር ዘንድ የተላከው ዮሐንስ ስለ ብርሃን ፈጠንኩባችሁ ይቅርታ። ከቁጥር 6 እስከ ቁጥር 8 ስለ ብርሃን ሊመሰክር የተላከው ዮሐንስ መጥምቁ ዮሐንስ ማለት ነው። ከእግዚአብሔር ዘንድ የተላከ ዮሐንስ የተባለ አንድ ሰው ነበረ። እርሱ ስለምን ሊመሰክር መጣ? ስለ ብርሃን ሊመሰክር መጣ። እርሱ ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ግን ምን አልነበረም። ምን አልነበረ? ቆይ እስቲ ልክፈትላችሁ። ቆይ አሁን ትረሳላችሁ ወይስ እንዴት ነው የሚለውን። እርሱ ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ግን ምን አልነበረም። እርሱ ምን አልነበረም? ዮሐንስ ስለ ብርሃን ሊመሰክር መጣ፣ እርሱ ግን ምን አልነበረም። ኧረ ተው እስቲ ተው። በነገራችን ላይ ለምን እንደዚህ አናደርግም? ፈተና ላዘጋጅ እና እዚህ ለምትማሩት ሰዎች ማለት ነው ከምንማማረው ከዚህ ውስጥ ለየትኛውም ነሰሪ ለኦርቶዶክስ ብቻ ሳይሆን ለየትኛውም ሰው መቶ ለሚማማር ለየትኛውም ሰው ለፕሮቴስታንት ሊሆን ይችላል። የትኛውም ከዛ ለሚመልስ ሰው እንሸል ኦኬ ሊሸልማችሁ የሚችለው ያው ካርድ ነው። ላይ ገብታችሁ የምትማሩበት ካርድ እንሸል ለታባቱ ሰና ግን አስበዋል። ፈተና ፈትኛችሁ እዚህ ጋር ሊሸልሙ ሲመጣ እዚህ ገስት ላይ ሳስገባው ፕሮቴስታንት ነኝ ሲለኝ አይመጣው አይስከለን ኦርቶዶክሶች እንደምታሸንፉ ምንም ጥርጥር የለውም። የምር እንደዛ አደርጋለሁ። እስቲ ላስብበትና በምን መልኩ ላደርግ እንደምችል ምናምን በምን መልኩ ሊፈትናችሁ ልጠይቃችሁ ምናምን እንደምችል አስብና እንደዛ አደርጋለሁ። እሺ ኤኒዌይስ ከቁጥር 6 እስከ ቁጥር 8 ጻፋችሁ አይደል? ከቁጥር 6 ከ6 እስከ 8 ትሉና ስለ ብርሃን ሊመሰክር የተላከው ዮሐንስ ከቁጥር 9 እስከ 11 የእውነተኛው ብርሃን ወደ ዓለም መምጣትና የገዛ ወገኖቹ ግን አለመቀበላቸው እርሱ ነው። የእውነተኛው ብርሃን ወደ ዓለም መምጣት፣ እውነተኛው ብርሃን ግን ወደ ዓለም ይመጣ ነበረ፣ በዓለሙም ነበረ፣ ዓለሙም በእርሱ ሆነ፣ የራሱ ወደ ሆኖ መጣ፣ የገዛ ወገኖቹ ግን አልተቀበሉትም እየተባለ እንደተነገሩ ባለፈው ስናጠና እንደምታስታውሱት። ስለዚህ እውነተኛው ብርሃን ግን ወደ ዓለም ይመጣ ነበረ። ስለዚህ የእውነተኛው ብርሃን ወደ ዓለም መምጣት ግን የገዛ ወገኖቹም አለመቀበላቸው። ለተቀበሉትስ ቁጥር 12 ላይ እሱን ደግሞ ከቁጥር 12 እስከ ቁጥር 13 ለተቀበሉት ሁሉ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ለተቀበሉት ሁሉ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ቶሎ ጋይስ ቁጥር 14 ቃልም ሥጋ ሆነ ቁጥር 14 ከዛን ከ15 እስከ 18 እስከ መጨረሻው ማለት ነው። ባለፈው የተማማርነው ከ15 እስከ 18 የመጥምቁ ዮሐንስ ምስክርነት ስለማን? ስለ ጌታ። የመጥምቁ ዮሐንስ ምስክርነት ስለ ጌታ። ከእኔ በኋላ ይመጣል ያልኳችሁ ይህ ከእኔ በፊት ነበረና እርሱ ከእኔ ይልቅ የከበረ ሆኗል እያለ ስለሱ የተናገረለት። እኛ ራሳችን ከሙላቱ ላይ ጸጋን ተቀበልን፣ በጸጋ ላይ ጸጋ ሆነልን። ሕግ በሙሴ ተሰጥቶ ነበረ፣ ጸጋና እውነት ግን በጌታ በኢየሱስ ሆነ። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ ተሰጠው እያለ የተናገረ የተመሰከረው ምስክርነት ማለት ነው። እስከ ቁጥር 18 ነው። የዛሬው ትምህርታችን ከቁጥር 19 ጀምሮ ነው። ፈጠንኩ እንዲህ ጋይስ ቴክስት አላከልኝ ከላይ እያዩኝ እኮ ነው። አኪል ኮምፒውተር እኮ አይደለንም እየተባለ ነው። እሺ ያው የተማራችሁ ስለሆነ ወረዲ እናንተም ጽፋችሁታል ብዬ አስቤ ነው። ስለዚህ አሁን ከቁጥር 19 ከዛሬው ትምህርታችን እንጀምራለን ማለት ነው። ቁጥር 19 ይጀምራል። እሺ ቁጥር 19 ከቁጥር 19 እስከ 28 ድረስ ዮሐንስ ስለማንነቱ ይጠየቃል። ከዛም እርሱ ደግሞ ይመሰክራል።
እንደዚህ በል ቁጥር 19 እስከ 28 19 እስከ 28 በሉና ዮሐንስ ስለ ማንነቱ ተጠየቀ፣ መሰከረ አልካደም። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 አይሁድም አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትንና ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው፣ መሰከረም አልካደምም። እኔ ክርስቶስ አይደለሁም ብሎ መሰከረ። ከኢየሩሳሌም ካህናቱ ሌዋውያኑ ምናምን ላኩበት። በላኩበት ጊዜ የዮሐንስ ምስክርነት እንዲህ የሚል ነበር። ወደ ዮሐንስ ተላከ። ዮሐንስ በዛ ወቅት ላይ ወጥቷል፣ ይሰብካል፣ ያጠምቃል እና ሲሰብክ ሲያጠምቅ ምናምን መንግስተ ሰማያት ቀርባለች እና ንስሐ ግቡ እያለ ይሰብካል፣ ያጠምቃል። በጣም ብዙ ህዝብ ይከተለው ነበር እና በጣም ብዙ ህዝብ ዮሐንስን እንደ ነቢይ ተቀብሎታል። እና ወዲያውኑ ተላኩ፣ ከካህናቱ ከሌዋውያኑ ተላኩ። ወደ ዮሐንስ ማነህ ምንድነህ ብሎ ሊጠይቁት መጡ እና ዮሐንስ ግን መሰከረ። ሊጠይቁት በመጡ ጊዜ ዮሐንስ መሰከረ፣ አልካደምም። እኔ መሲህ አይደለሁም። ከአቀባበላችሁ አንጻር አሁን ህዝቡ ከተቀበሉት አንጻር ስታዩት ዮሐንስ መሲሁ እኔ ነኝ ቢል ህዝቡ የመቀበል ቻንሱ ከፍተኛ፣ እውነቱን ለመናገር ግን ዮሐንስ መሰከረ፣ አልካደምም፣ እኔ መሲሁ አይደለሁም አለ። እኔ መሲሁ አይደለሁም። ቀጠል አደረጉና እንዲህ ብለው ጠየቁት። ምን ብለው ጠየቁ? እንኪያ ማነህ? ኤልያስ ነህን ብለው ጠየቁት። አሁን ተመልከቱ ጋይስ፣ ከመሲህነት ይጀምራል። አይ ነው እኔ መሲህ አይደለሁም አለ። መሲህነት ለምንድነው ጥያቄ አድርገው ማንሳት የፈለጉት? ወደ ኤልያስ ከመግባታችን በፊት መሲህነትን ጥያቄ አድርገው ያነሱት ለምንድን ነው? በአይሁዳውያን ዘንድ ይጠበቅ የነበረ አንድ መሲህ አለ፣ ይመጣል ተብሎ ይጠበቅ ነበር። ልክ ለምሳሌ ዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷ ሴት ክርስቶስ ይመጣል፣ ክርስቶስ የተባለ ወይም መሲህ እርሱ ይመጣ ዘንድ እንዳለ እናውቃለን፣ እርሱ ሲመጣ ይነግረናል ስትለው ታስታውሳላችሁ ሳምራዊቷ ሴት። ስለዚህ ይመጣ ዘንድ ያለ ክርስቶስ ወይም መሲህ እንዳለ ያውቃሉ። ስለ እሱ ነው ወይ ነው? ስለ መሲህነቱ ክርስቶስ ጌታችን ኢየሱስ ክርስቶስ ነው ወይም መሲህ ነው። ክርስቶስ ማለት ቅቡ መሲህ ማለት ነው። ስለ መሲሁ በብሉይ ኪዳን መጽሐፍት ላይ በጣም በስፋት ተነግሯል። በጣም በስፋት ከነዛ ውስጥ እንደው በጥቂቱ ለማየት ያህል ለምሳሌ መሲሁ ሲመጣ የሚወለድበት አካባቢ ጀምሮ ተነግሮናል። የት አካባቢ ነው ራሱ የሚወለደው? ራሱ ሲመጣ ከየት ነው የሚወጣው? በዚህ በትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ ትንቢተ ይህንን መያዝ ከፈለጋችሁ መሲሁ በትንቢት በሉ እና የመሲሁ መወለጃ ቦታ የሚወለድበት ቦታ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ጥቅሷን ብቻ ጻፉት። ጥቅሷን ብቻ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ከዛን ሄዳችሁ እናንተ ድጋሚ ታጠናላችሁ፣ ታነቡታላችሁ ማለት ነው። እንዲህ ይላል ቃሉ ግን አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ። ማን? ቤተልሔም። አንቺ ቤተልሔም ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይም ገዥ የሚሆን ይወጣልሻል ብሎ ሲናገር እንዳለ። ስለዚህ አወጣጡ ይህ ከዘላለም የሆነው ከቀድሞ የሆነው ይህ የእስራኤል ገዥ የሚወጣው ከየት ነው? ከቤተልሔም ነው። ጌታችን ከቤተልሔም እንደተወለደ እናውቃለን አይደል? ማቴዎስ ወንጌል ምዕራፍ 2 ማየት ይቻላል። ልክ ሰብአ ሰገል የተወለደው ሕፃን ቤት ነው ያለው ብለው ሲመጡ ካህናቱ እንደጠቆሟቸው እንዲህ ተብሎ ተጽፏልና ብሎ የሚልክያስን ጠቅሰው በቤተልሔም ብሎ ሲመሯቸው አይተናል። ስለዚህ ከቤተልሔም የሚወለድ መሲህ ይጠበቃል እና መሲሁ በብሉይ ኪዳን ላይ ኬት እንደሚወለድ ኢቨን የሚወለደው ከድንግል ራሱ እንደሆነ ተነግሯል። እንደምታውቁት ኢሳያስ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል፣ ወይም አማኑኤል ብላ ትጠራዋለች። ስለዛ የሚወለድበት አካባቢ ከዛ ደግሞ የሚወለደው ደግሞ ከድንግል መሆኑ ሳይቀር በግልጽ ተጽፏል። ይህ ብቻ ደግሞ ሳይሆን ይህ የሚመጣው መሲሁ ሲመጣ ትልልቅ ተአምራቶች እንደሚፈጠሩ እንደሚሰሩ ምናምን ደግሞ መጽሐፍ ቅዱሳችን ይናገራል። ለምሳሌ እዛው ትንቢተ ኢሳያስ ምዕራፍ 35 ቁጥር 5 ላይ
ትንቢተ ኢሳያስ ምዕራፍ 35 ቁጥር 5 ኢሳያስ 35:5 በዚያን ጊዜም የዕውሮች ዓይን ይገለጣል የደንቆሮችም ጆሮ ይከፈታል ይላል። ቁጥር 36 ዝቅ ብላችሁ ስትመለከቱም አንካሶችም ይዘላሉ እያለ ይናገራል። ተአምራት ፈውሶች እንደሚከናወኑ ይናገራል። ይህ በጌታችን በክርስቶስ ኢየሱስ የተፈጸመ ነው። ተአምራት ብቻ ግን አይደለም፣ መሲሁ መከራን እንደሚቀበልም ደግሞ መጽሐፍ ቅዱሳችን ነግሮናል። አሁን ስለ መሲሁ መሲያኒክ የሆኑ ፕሮፌሲዎች እንዳሉ እንድታውቁ ነው። ስለ መሲሁ መጽሐፍ ቅዱሳችን ምን ያህል ብዙ እንደሚናገር ማለት ነው። ትንቢተ ኢሳያስ እዛው ምዕራፍ 53 ላይ ቁጥር 5 እንዲላል እርሱ ግን ይላል ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወሰን ይላል። አሁን ይሄ ጌታ ኢየሱስ ከመምጣቱ ብዙ መቶ ዓመታት በፊት ነው። ብዙ መቶ ዓመታት ቀደም ብሎ በትንቢት መነጽር ነቢዩ ሲናገር በትንቢት መነጽር አይቶ ሲናገር ምን አለ? እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወሰ ብሎ ይናገር። ስለዚህ አሁን የሚመጣው መሲህ መከራ እንደሚቀበል ራሱ ይናገራል። ቀጠላ ቁጥር 12 ላይ ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና፣ እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ተብሎ ተነገረ። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ፣ ነፍሱን ለሞት አሳልፎ ሰጠ። መከራ እንደሚቀበል እንደሚሞትም ጭምር ተነግሮናል። እንደሚሞት ብቻ አይደለም፣ ሲሞት በመቸንከር እንደሚሞት ደግሞ እንደዚሁ በነቢይ ተነግሮናል። በመዝሙረ ዳዊት ምዕራፍ 22 ቁጥር 16 ጀምሮ እንዲህ መዝሙረ ዳዊት ምዕራፍ 22 ቁጥር 16 ጀምሮ ጻፉ። ቶሎ እንትሙን ጥቅሱን እንዳልኳችሁ ቁጥሯን ብቻ ጽፉና ከቁጥር 16 እስከ ቁጥር 18 በሉና ከዛን ታዩታላችሁ። እንግዲህ ለራሳችሁ ደግሞ ብዙ ውሾች ከበውኛልና ብሎ የሚጀምረው ክፍል ማለት ነው። በሁለት ሺህ የምታነቡ ከሆነ መዝሙረ ዳዊት ምዕራፍ 21 ላይ ነው ያለው። 21 በቅንፍ 22 አሉት። እንዲህ ይላል የክፋተኞች ጉባኤ የሚያዝን እጆቼንና እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም፣ ልብሶቼንም ለራሳቸው ተከፋፈሉ፣ በቀሚሴም ለዕጣ ተጣጣሉ ይላል። ይህ ሁሉ ትንቢት መስቀሉ አካባቢ እንደተፈጸመ እናውቃለን። እና ቀጥታ መጽሐፍ ቅዱሳችን ስለ መሲሁ ሲናገር ከየት አካባቢ እንደሚወለድ፣ ከምን አይነት ሴት እንደሚወለድ፣ ምን አይነት ተአምራት እንደሚፈጠር በሱ ዘመን፣ ከዛ መከራ እንደሚቀበል፣ እንደሚሞት፣ ያውን በተቸንክሮ እንደሚሞት፣ ደግሞ እንደሚሞት ብቻ አይደለም ሞቶ እንደማይቀር መበስበስን እንደማያይ ደግሞ ራሱ መዝሙረኛው ሲናገር ቁጥር 16 ምዕራፍ 16 ቁጥር 10 ላይ እንዲህ ይላል ነፍሴን በሲኦል አተዋትምና ቅዱስህን መበስበስን ያይ ዘንድ አተወውም ይላል። ይህንን ጴጥሮስም ወስዶ ይኸው ወንድሞች የአባታችን የዳዊትን መቃብር በኛው ዘንድ ነው ማየት ትችላላችሁ። ይህ የተነገረው እኮ ስለ ከእርሱ ዘር ስለሚመጣው ስለ መሲሁ ስለ ክርስቶስ ነው ብሎ ሲናገር እናየዋለን። እሺ ኧረ አንቸኩልም እየተባልኩ ዛሬ ቸኩልኩባችሁ ማለት ነው። ቀለል ስናደርገው በብሉይ ኪዳን መጽሐፍ ስለ መሲሁ ሲናገር መሲሁ መጥቶ እንደሚሞት ብቻ አይደለም ሞቶ እንደማይቀር እንደሚነሳም ደግሞ ሲናገር ምን አለ? መዝሙረ ዳዊት ምዕራፍ 16 ቁጥር 10 ላይ ነፍሴን በሲኦል አትተዋትም፣ ቅዱስህንም መበስበስን ያይ ዘንድ አትተወውም። ስለዛ እነሳለሁ ወይም ይነሳል። ስለዚህ ይህንን ይዝና ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ምን አለ? ቀጥታ ላንብብላችሁ ከራሱ ላይ። እሺ አለ ሐዋርያት ሥራ ምዕራፍ 2 ላይ ይህንን ቃል ቅዱስ ጴጥሮስ ለማን ሰጥቶ ሲተረጉም እናያለን? ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ እንዲህ ይላል። ሐዋርያት ሥራ ምዕራፍ 2 ቁጥር 25 ጀምሮ ዳዊት ስለ እርሱ እንዲህ ይላልና ጌታን ሁል ጊዜ በፊት ያየሁት እንዳልታወቅ በቀኜ ነውና፣ ስለዚህም ልቤን ደስ አለው፣ ልሳኔም ሐሴትን አደረገ፣ ደግሞም ሥጋዬ በተስፋ ያድራል። ነፍሴን በሲኦል አተዋትምና፣ ይኸው ነፍሴ በሲኦል አተዋትም። ዳዊት ስለ እሱ ቶሎ ነው የጀመረው እና ነፍሴን በሲኦል አተዋትምና ቅዱስህንም መበስበስን ያይ ዘንድ አትሰጠውም። የሕይወትን መንገድ አስታወቀኝ፣ ከፊትህም ጋር ደስታን ትሞላብኛለህ ካለ በኋላ ሲያብራራው ጴጥሮስ ምን ይላል? ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተም እንደተቀበረም ለእናንተ በግልጥ እናገር ዘንድ እንደው ፍቀዱልኝ። መቃብሩም እስከ ዛሬ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡም ፍሬ
ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ በዙፋኑ ላይ ያስቀምጥ ዘንድ ከማን ከወገቡ ፍሬ ማለት ከዳዊት ዘር የሚመጣ በዙፋን ላይ የሚቀመጥ አለ። ጌታ ኢየሱስ ከዳዊት ዘር የመጣ ነው፣ የወገቡ ፍሬ ነው። ለዛ ነው የማቴዎስ ወንጌል ልክ ሲጀምር የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ የሚለው መሲሁ ልክ ሲነሳው ለምሳሌ ጌታ ኢየሱስ በአንድ ወቅት ላይ ፈሪሳውያን ጠየቃቸው፣ ስለ መሲሁ ምን ትላላችሁ? የማንስ ልጅ ነው? ማን ነው ብሎ ሲጠይቃቸው እርሱ መሲሁ ማለት ነው ክርስቶስ የዳዊት ልጅ ነው ብሎ መለሱለት። ትክክልም ናቸው። መሲሁ ሲመጣ የዳዊት ልጅ ሆኖ ነው የሚመጣው። ስለዚህም ከወገቡ ፍሬ በዙፋን ላይ አኖራለሁ ብሎ እግዚአብሔር አስቀድሞ ምሏል እና በዚህም አይጸጸትም እና ከወገቡ ፍሬ ዳዊት ማለት ነው። ዳዊት ከእርሱ ከወገቡ ፍሬ ንጉሥ እንደሚመጣ አስቀድሞ አውቆ እና ያ ንጉሥ ደግሞ እንደሚሞትና ግን ሞቶ እንደማይቀር ስላወቀ ይህንን ተናገረ። የትኛውን? ጻድቅህንም መበስበስን ያይ ዘንድ አትሰጠውም፣ ነፍሴን በሲኦል አታዋት። ስለማን የተነገረ ነው? ስለ ጌታችን ኢየሱስ ነው። ቁጥር 31 ላይ እንዲላል ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋው መበስበስን እንዳላየ ተናገራል። ስለማን? ስለ ክርስቶስ ምን አይቶ? ስለ ክርስቶስ ትንሣኤ። ስለዚህም ጌታችን ኢየሱስ እንደሚሞት ብቻ ሳይሆን እንደሚነሳም ሳይቀር በትንቢት ተነግሮናል። እንደሚነሳ ብቻ ደግሞ እኮ አይደለም፣ ከፍ ከፍ ብሎ እንደሚያርግ በአባቱ ቀኝ እንደሚቀመጥም ደግሞ በዛው በመዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ እንዲህ የሚል ቃል አለ። እግዚአብሔርም ጌታዬን ወይም ጌታዬን እግዚአብሔር ጌታዬን ወይም ጌታዬን ጠላቶችህን ለእግርህ መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ይላል። በየት ተቀመጥ? እግዚአብሔር ጌታዬን ማለት ጌታዬን። ይህንን ያው ቅዱስ ጳውሎስም በዕብራውያን መልእክቱ ተደጋጋሚ እንደነገረን ጌታ የሚለው እግዚአብሔር ወይም ደግሞ እግዚአብሔር ጌታዬን የሚለው ወልድን ነው። በቀኝ ተቀመጠ አለው። በተደጋጋሚ ከፍ ከፍ ብሎ አረገ፣ በአባቱ ቀኝ ተቀመጠ እየተባለ እንደተነገረው ዕብራውያን ምዕራፍ 1:3 ላይ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ተብሎ እንደተነገረው ወይም ደግሞ በዕብራውያን እዛው ምዕራፍ 10 ቁጥር 12 ላይ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ተብሎ እንደተነገረው ወይም በሮሜ ምዕራፍ 8 ቁጥር 34 ላይ የሞተው ከሙታንም የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው እንደተባለው በእግዚአብሔር ቀኝ ያለው። ስለዛ ምን ተብሎ ተነገረ? ጌታዬን እግዚአብሔር ጌታዬን ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጣሉ። ስለዛ ይሞታል፣ ይነሳል፣ ከፍ ከፍ ብሎ ያደርጋል፣ በአባቱ ቀኝ ይቀመጣል። ይህ ሁሉ ነገር አሁን ስለ መሲሁ ተነግሯል እና መሲሁ ይመጣል። አይሁዳውያን ደግሞ ያውቃሉ መሲሁ እንደሚመጣ። ስለ መሲሁ ነው ወይም ስለ ዮሐንስ አሁን ወደ ዮሐንስ ወንጌል መለስ ብለን አሁን ይህንን ከያዛችሁ ምን ተብሎ ተጠይቆ ነበር? አይ እኔ መሲሁ አይደለሁም ማለት ዮሐንስ መሰከረ ይላል መጽሐፉ ሲናገር። ዮሐንስ መሰከረ አልካደም። ኧረ እኔ ክርስቶስ አይደለሁም መሲሁ አይደለሁም ማለት ልክ እንደዛ ብሎ ሲመሰክር እንኪያስ ማነህ? ኦኬ መሲሁ አይደለም ክርስቶስ አይደለም። ኦኬ ዘን ክርስቶስ ካልሆንክ መሲሁ ካልሆንክ ታዲያ ማነህ? ኤልያስ አሉ። እንኪያ ማነህ? ኤልያስ ነህን ብለው ጠየቁት። አይደለሁም ማለት ለምንድን ነው ኤልያስ ነህን ብሎ የጠየቁት? ለምንድን ነው ኤልያስ ነው ያነሱት? ኤልያስን ያነሱበት ምክንያት ምንድን ነው? ኤልያስ እንደምታውቁት ያው አልሞተም፣ ከፍ ከፍ ብሎ አድርጓል። ከዛ በኋላ ግን ስለ ኤልያስ የተነገረ አንድ ነገር አለ። ምን የሚል ቃል? ትንቢተ ሚክያስ ምዕራፍ 4 ቁጥር 5 ላይ እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩን ኤልያስን እልክላችኋለሁ ተብሎ ተነግሯል። አይተዋል? ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ታላቁ የሚያስፈራው የእግዚአብሔር ቀን ሳይመጣ ማን እልክላችኋለሁ? ነቢዩ ኤልያስን እልክላችኋለሁ። ስለዛ ከዛ ከሚያስፈራው ቀን ቀደም ብሎ ኤልያስ ይመጣል። ኤልያስን እልክላችኋለሁ ስላለ ለትንቢት ኤልያስ ሲሆን እንዴ አሉ። አሁን ኤልያስ ይመጣል ተብሏል። ኤልያስን እልክላችኋለሁ ተብሏል። ኤልያስ ነው አሉት። ዮሐንስ ግን ማን ነው? መጥምቁ ዮሐንስ ግን ነው አይደለሁም ማለት ኤልያስ ነው። መጥምቁ ዮሐንስ አይደለም። ስለዚህም አይደለሁም ማለት ኤልያስ አድርጓል። ሲመጣ ራሱ ያደረገው ራሱ ኤልያስ ነው የሚመጣው። መጥምቁ ዮሐንስ ግን ከኤልሳቤጥ እንደተወለደ እናውቃለን። ኤልያስ አመጣጡ ሪኢንካርኔት አድርጎ ድጋሚ እንደው ስጋ ሆኖ ምናምን እንደ አዲስ ወደ ሴት ማፀን ወደ እናት ማፀን ገብቶ ድጋሚ ተወልዶ ይመጣል አይደለም። በቃ ስላልሞተ ሞትን ይቀምሳል፣ እሱም ይመጣል። እንደዛ ነው። መጥምቁ ዮሐንስ ግን ዮሐንስ አይደለም። ስለዚህ ዮሐንስ አይደለውም ማለት። አንዳንድ ሰዎች ግን እዚህ ጋር ጥያቄ ሊያነሱ ይችላሉ። ምን አይነት ጥያቄ?
በማቴዎስ ወንጌል ምዕራፍ 11 ቁጥር 14 ላይ ጌታ ኢየሱስ እንዲህ ብሎ ተናገረ ስለ መጥምቁ ዮሐንስ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው አለ። የሰማችሁ? ልትቀበሉትስ ብትወዱ ስለ ዮሐንስ ነው የተናገረው፣ ስለ መጥምቁ ዮሐንስ ማለት ነው። ስለ መጥምቁ ዮሐንስ ማቴዎስ ወንጌል ምዕራፍ 11 እንደምታስታውሱት ታሪኩን ዮሐንስ በወህኒ ቤት ነው። ከዛ በኋላ ከደቀ መዛሙርቱ ወደ ጌታ ይልካል። የምትመጣው አንተ ነው ወይስ ሌላን ጠብቅ የሚለውን ማለት ነው። ከዛ በኋላ ልክ የዮሐንስ ደቀ መዛሙርት ወደ ጌታ ሲመጡ ጌታ የእነሱን ጥያቄ ይዝና መመስከር ይጀምራል። ስለ ዮሐንስ ይመሰክርለታል። ከነቢይም በላይ ነው እያለ ማለት ነው። ከሴቶች አንዳንድ ሰዎች ኦኬ ዘን በቃ ነው። አንዳንድ ጊዜ እንደ ግጭት አድርጎ ሲያነሱት ይታያል። ግን እንደዛ አይደለም። ጌታ ኢየሱስ እንደዛ ብሏል። ግን ኤልያስ ነው የተባለበት ምክንያት ምንድን ነው? ኤልያስ አመጣጡ የሚያስፈራው ቀን ከመምጣቱ ቀደም ብሎ የሚመጣውና ልብን ለማቅናት ነው የሚመጣው። ሊያስተምር ሰዎችን ተመለሱ ሊሉ ነው የሚመጣው እና የመጥምቁ ዮሐንስም አመጣጡ ልክ እንደ ኤልያስ ነው። በኤልያስ መንፈስ ነው አመጣጡ። በዛ ምክንያት አመጣጣቸው ተመሳሳይ ነውና እሱ እኮ መጥምቁ ዮሐንስ ራሱ እኮ ልብን ለማቅናት ይሄ ምንድነው ሰዎችን ለመመለስ ንስሐ ግቡ እያለ ለመጣራት መጥቷልና ኤልያስ እኮ ነው እሱ ራሱ በተመሳሳይ መንፈስ መጥተዋል ለማለት ነው። ማስረጃ አለን ለዚህ የስ የት ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 17 ላይ መልአኩ ለዘካርያስ ካህን ማለትም ለመጥምቁ ዮሐንስ አባት አንድ ነገር ይናገራል። ምን አይነት ነገርን? ሚስቱ ኤልሳቤጥ እንደምትጸንስ እንደምትወልድ ይነግረዋል። እና በዚህ ወቅት ላይ ስለ መጥምቁ ዮሐንስ ሲናገር ምን ይላል? ቁጥር 17 ላይ እርሱም ይላል ዮሐንስ ማለት ነው መጥምቁ ዮሐንስ አሁን የሚወለደው ያ ሕፃን እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። በማን ኃይልና መንፈስ? በኤልያስ ኃይልና መንፈስ። ስለዚህ መጥምቁ ዮሐንስ አመጣጡ ሲመጣ የሰዎችን ልብ ለማቅናት ነው እና አመጣጣቸው ተመሳሳይ ነው። በኤልያስ መንፈስና ኃይል መጥቷልና ምን ይሄው ነው ኤልያስ አለ ጌታ ኢየሱስ። እንደውም ቀጠል አድርጎ እዛው ጋር ግን ጆሮ ያለው መስማትን ይስማ ይላል ጌታ ኢየሱስ። ስለዚህ አመጣጣቸው ተመሳሳይ ነውና እንደዛ አለ እንጂ በፐርሰንት ደረጃ በአካል ደረጃ መጥምቁ ዮሐንስ ኤልያስ እንዳልሆነ ልብ ይለዋል። ኤልያስ ነህን ሲሉት እርሱ ራሱ መጥምቁ ዮሐንስ እኮ መሰከረ። እሱ አይደለሁም አለ። ኤልያስ ነው አይደለሁም። እሺ ኤልያስ አይደለም። መልካም እሺ። ሰው ቀጠል አድርገው ይጠይቁታል። ምን ብለው ይጠይቁታል? እንኪያስ ነቢዩ ነህን አሉት። ነቢዩ ነህን? እርሱም መለስ አድርጎ አይደለሁም ብሎ መለሰ። አይደለሁም ማን ብለው ይጠይቁት? ነቢዩ ማነው ነቢዩ? ነቢዩ ነህን ተብሎ ይጠይቁና ማን ነው ነቢዩ የተባለው? አንዳንድ ሙስሊም ወንድሞች ይህን ነገር ይዙና ነቢዩ መሐመድ ነው የሚሉ ሰዎች አሉ። ግን አይደል፣ በእውነት አይደለም። ነቢዩ ነህን በብሉይ ኪዳን መጽሐፍ ላይ የሚመጣ ነቢይ እንዳለ ተነግሯል። ለምሳሌ ዘዳግም ላይ ያለው ማለት ነው። ዋናነት እሱ ዘዳግም ምዕራፍ 18 ላይ 18 ቁጥር 18 ላይ ከወንድሞቻቸው መካከል ከህዝበ እስራኤል ማለት ነው ከራሳቸው ከህዝበ እስራኤል ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራቸዋል። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ እበቀልለታለሁ ይላል። ቃሉን የማይሰማ ይጠፋል። ከወንድሞቻችሁ መካከል ግን እንዳንተ ያለ ነቢይ እንደ ሙሴ ማለት ነው ያለ ነቢይ አስነሳላቸዋለሁ። እንዲህ ተብሎ የተነገረው ለማን ነው? እንዲህ ተብሎ የተነገረው ፍጻሜው ለማን ነው? ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ነው። ጌታ ኢየሱስ ነቢይ ነው። የስ ነቢይ ነው፣ ግን ከነቢያት አንዱ አይደለም። እንደ ሌሎቹ ነቢያት አይደለም እንጂ ጌታ ኢየሱስም ነቢይ ተብሎ ይጠራል። ነቢይ ማለት አንድም መምህር ማለት ነው። ክርስቶስ መምህር አይደለም? ኦፍኮርስ መምህር ነው። ሌላው ነቢይ የወደፊቱን የሚናገር ሊሆን ይችላል። ጌታ ኢየሱስ የወደፊቱን መናገር አይችልም፣ በሚገባ ይናገራል። ልዩነቱ ምንድነው ከሌሎቹ ነቢያት ጋር? ሌሎቹ ነቢያት በጭላንጭል የሚቀበሉትን በረድኤት በጸጋ የሚቀበሉትን ይናገራሉ፣ ማስተማር ሲኖርባቸው ያስተምራሉ።
የተደበቀውን የእግዚአብሔር ሚስጥር በግልጥ ይናገራሉ። እግዚአብሔር በገለጠላቸው ልክ ጌታ ኢየሱስ ግን የአብ የገዛ ልጁ እንደመሆኑ በባህሪው የራሱ ማለት የአብ የገዛ ልጁ እንደመሆኑ በባህሪው ይህ ሁሉ ነገር አለውና እርሱ ከአብ የሆነውን ሁሉ ወስዶ ይናገራል። ከአብ የሆነውን ሁሉ ይናገራል። በአብ ያለውን ሁሉ ያውቃልና አብን ራሱን በባህሪ ያውቀዋልና ከዚህ ቀደም እንዳየነው ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ተብሎ ከተነገረ በኋላ በአባቱ እቅፍ ያለው አንድ ልጁ ብቸኛ ልጁ እርሱ ግን ተረከው ተብሎ ነው የተነገረው። ብቸኛ ልጁ ነው የተባለው ራሱ። ከእርሱ ጋር አብሮ ዳዊት እንኳን ልጁ አልተባለም ለእግዚአብሔር። ከእርሱ ጋር አብሮ ቅዱስ ሚካኤል እንኳን ልጁ አልተባለም። ከእርሱ ጋር አብሮ አብርሃም እንኳን ልጁ አልተባለም። ልጁ ሲባል ብቸኛ ነው የተባለው። ብቸኛ ልጁ እርሱ ግን ተረከው። ከዚህ አንጻር ነቢይ ተብሎ ሊጠራ ይችላል። የባህሪ ነው። ይህንን ሐዋርያት ሥራ ምዕራፍ 3 ላይ እነ ጴጥሮስ እንዲህ ሲሉ ለክርስቶስ ሰጥተው ሲናገሩ እንግዲህ ሲተረጉሙት እናያለን። ቁጥር 22 ላይ ሐዋርያት ሥራ ምዕራፍ 3 ቁጥር 22 ሙሴም ለአባቶች በሳቱ የነበሩት ማለት ነው ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላችኋል፣ በሚናገራችሁ ሁሉ እርሱን ስሙት፣ ያንንም ነቢይ የማትሰማው ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ። ደግሞ እኮ ሙሴ ብቻ አይደለም፣ ቀጠል ያደረገና ሁለተኛም ከሳሙኤል ጀምሮ ከእርሱም በኋላ የተናገሩት ነቢያት ሁሉ ደግሞ ስለዚህ ወራት ተናገሯል። ስለ ጌታ መምጣት ማለት ነው። ዝቅ እያላችሁ ስትናገሩ ስለ ክርስቶስ እንደሆነ ይናገራል። ስለዛ ይህ ቃል ስለ ጌታ የተነገረው እና ይመጣል የተባለ ነቢይ አለ እና አይሁዳውያን ይጠብቃሉ። ስለዚ አሁን እዚህ ጋር እንደምታዩት አጠያየቃቸው ግን እንዴት ነው? መሲሁን አሉት። አይደለውም አለ። መሲሁ ካልሆነ ታዲያ ምንድን? ኤልያስም አይደለውም አለ። ታዲያ መሲሁ ካልሆነ ኤልያስ አሁን በጣም ግራ አጋብቷቸዋል። ግራ አጋባቸው ለምንድን ነው? በጣም ብዙ ህዝብ እየተከተለው ነው መጥምቁ ዮሐንስን እና በጣም በርካታ ህዝብን ያጠምቃል። የንስሐ ስብከትን ይሰብካል። የንስሐ ጥሪን ይጠራል። ይህ ሁሉ ህዝብ እየተከተለው ነው። በሀገር አቀፍ ደረጃ እንደዚህ አይነት ነገር የሚሰራው መሲህ ካልሆነ ወይ ኤልያስ ካልሆነ አስቀድሞ የተነገረለት አይነት ሰው ካልሆነ በጥሪ ደረጃ ወይ አስቀድሞ የተነገረለት ሰው ሆኖ መጥቶ እያደረጉ ካልሆነ ታዲያ ማነው? ታዲያ ወይ ነቢዩ ነህን አሉት። ምናልባት መሲሁ አይደለውም ስላላቸው ነቢዩ ከመሲሁ የተለየ ሆኑ መስሏቸዋል ማለት ነው። ተመልከቱ ጋይስ፣ እዚህ ላይ በደንብ አድርጋችሁ ስሙ። መሲህ አይደለውም ክርስቶስ አይደለውም ስላለ ምናልባት ነቢዩ ከክርስቶስ የተለየ ይሆን የሚል እምነትን ያላቸው ማለት ነው እነሱ። ስለዚህ አይ ነው ነቢዩም አይደለውም ማለት ግን ነቢይ ተብሎ የተነገረለት ራሱ መሲሁ ክርስቶስ ኢየሱስ ነው፣ ጌታችን ኢየሱስ ነው። ስለዚህም ዮሐንስ መሰከረ፣ አልካደምም። ስለዚህም ቀጠል ላደረጉና እንደዚህ ያሉት መሲሁ ካልሆንክ ኤልያስ ነው ወይ ብለን ስንጠይቅም አይ አይደለሁም ካልክ፣ ምናልባት ደግሞ ነቢዩ ነህ ወይ ብለን ብንጠይቅም በፍጹም አይደለሁም ካልክ፣ እንግዲያስ አንተ ማነህ ብሎ ሲጠይቁት እናያለን። እንኪያስ ማነህ? ለላኩን መልስ እንድንሰጥ ስለ ራስህ ምን ትላለህ አሉት። መጥምቁ ዮሐንስም አይደለሁም ብለህናል። ኦኬ ሶሪ ኤልያስ አይደለሁም ብለሃል። ኦኬ መሲሁ አይደለሁም ክርስቶስ አይደለሁም ብለህናል። እሺ ነቢዩም አይደለሁም ብለህናል። አሁን ይህ በመጽሐፍ ቅዱስ ላይ ይመጣል ተብሎ የተነገረው ነገር ሁሉ ነው ፒክ እያደረጉ የጠየቁት። ማለት ነቢይ ይመጣል ስለተባለ በቃ ነቢይ ነህ አይደለሁም፣ ነቢዩ ነህ አይደለሁም፣ ነቢይ ነህ ሳይሆን ነቢዩ ነህ ፕሮፌት ማለት ነው። የተነገረለት ያ ነቢይ ነህ ነው አይደለሁም። ኦኬ ዘን ኤልያስ ነህ አይደለሁም፣ እንዳትረሱ። ክርስቶስ ነህ አይደለሁም። በቃ እሺ ማን ናት ማለት ምንድን ነው? ወይ ለላኩን ለከውን የመጣ ነው እኮ እያሉ ነው። አይተዋል። ለከውን የመጣ ነው። ዝም ብለን እንደዚህ ሁሉንም አይደለሁም ብለሃል። ዝም ብለን አንዴ ደግሞ አሁን ለላኩን እሺ ምን እንበላቸው? ምንድን ነው ምን የምትለን ነገር ስለ ራስህ አንዳንድ ነገር አውጋና አጫወተን ነው ንገረን፣ ምንድን ነው? እርሱም መለስ አድርጎ እንዲህ አለ ቁጥር 23 ላይ እርሱም ነቢዩ ኢሳያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ። በነቢይ የተነገረ አንድ ድምፅ አለ።
ምን አይነት ድምፅ? የጌታን መንገድ አቅኑ ብሎ የሚጮህ ድምፅ እርሱ እኔ ነኝ። ኢሳይያስ ምዕራፍ 40 ቁጥር 3 ላይ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ ተብሎ የተነገረው ማለት ነው። እርሱ ነኝ እኔ አይቷል። ስለዚህ መንገድ ጠራጊ ሆኖ እውነተኛው ጌታ እውነተኛው የዓለም ብርሃን ኢየሱስ ሲመጣ መንገድ ጠራጊ ሆኖ የሚመጣ ነው። አሁን ፍሰቱን እያያችሁ ዮሐንስ ወንጌል ከላይ ጀምሮ ምን እያለን ነበረ? አሁን ስለ መጥምቁ ዮሐንስ አስቀድሞ ሲናገር ስለ ቃል ስለ ጌታ ኢየሱስ ያስቀድምና እርሱ ሁሉ ነገር በእርሱ እንደተፈጠረ ከነገረን በኋላ ከባለፈው ጀምሮ እንደምታሳሱት ማለት ነው በእርሱ ህይወት እንዳለች እና ህይወትም የሰው ብርሃን እንደሆነች ከነገረን በኋላ በጨለማ እንደሚያበራና ጨለማም ያንን ብርሃን እንደማይዘው እንደማያሸንፈው ከነገረን በኋላ ስለዚህ ይህ ብርሃን ወደ ዓለም እንደሚመጣ ነግሮናል ከታች። ወደ ዓለም ስለሚመጣው ብርሃን ግን ይመሰክር ዘንድ አስቀድሞ የተላከ ደግሞ የመጣ ደግሞ ማን አለ? ዮሐንስ የሚባል አንድ ሰው እንዳለ ደግሞ ነግሮን ነበር። ዮሐንስ ስለ ብርሃን ይመሰክር ዘንድ የመጣ ነው። እርሱ ራሱ ብርሃን አልነበረም። እርሱ ግን ስለ ብርሃን ይመሰክር ነበር። ስለዛ ወደ ምንድነው የዓለም ብርሃን ሆኖ ጌታ ኢየሱስ ወደ ዓለም ገባ። ስለዚህ ዮሐንስ እዚህ ጋር ምንድነው? መንገድ ጠራጊ፣ ሁሉም በእርሱ በኩል እንዲያምኑ ይህ ስለ ብርሃን እየመሰከረ መጣ መጥምቁ ዮሐንስ። ስለዚህ መጥምቁ ዮሐንስ ያለው ክብር እጅግ ትልቅ ክብር ነው። ጌታ ኢየሱስ እንደመሰከረለት በማቴዎስ ወንጌል ምዕራፍ 11 ላይ ከሴቶች ከተወለዱት ውስጥ መጥምቁ ዮሐንስን የሚበልጠው አንድ እንኳን የለም እኔ ተባለ ማለት ስለ ነቢያት ነው የተናገረው። ከነቢያት ማለት ነው ከነቢያት አንድ እንኳን ከሴቶች ከተወለዱ አንድ እንኳን እርሱን የሚበልጠው የለም። አሁን በቤተክርስቲያን ውስጥም ካያችሁ የቤተክርስቲያን ታሪክ ውስጥ አሁን አጋጣሚ ሆኖ ምናልባት እዚህ በደንብ ስላልተለመደ ሊሆን ይችላል እንጂ መጥምቁ ዮሐንስ በጣም ትልቅ ክብር አለው። እነ ቅዱስ ዮሴፍ ለምሳሌ አሁን ብዙ ጊዜ ላንል የምንችላቸው ማለት ነው መጥምቁ ዮሐንስና ቅዱስ ዮሴፍ በጣም ትልቅ ክብር አላቸው። መጥምቁ ዮሐንስ በጣም ትልቅ ክብር አለው። እሺ ሰው ቀጣል አድርጎ እንዲህ ይላል። ቁጥር 24 ላይ ደርሰናል ጋይስ። የተላኩትም ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነቢዩ ካልሆንክ ማለት ነው ካይደለ ስለምን ታጠምቃለህ ብለው ጠየቁት። ኤልያስ ነህ ስንል አይደሉም፣ ክርስቶስ ነህ ስንል አይደሉም፣ ነቢዩ ነህ ስንል አይደሉም። ታዲያ ስለምንድን ነው የምታጠምቀው? እሱም መለስ አድርጎ እንደዚህ ያለ። ዮሐንስም መልሶ እኔ በውሃ አጠምቃለሁ። በምን አጠምቃለሁ? በውሃ። ዮሐንስ በውሃ እኔ በውሃ አጠምቃለሁ። ዳሩ ግን እናንት የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፈር ልፈታ እንኳ የማይገባኝ ከእኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው። ይህ ነው አላቸው። ቁጥር 24 ጀምሮ እስከ ቁጥር 28 የዮሐንስ የመጥምቁ ዮሐንስ ምስክርነት ብዬ ሰጥቻችሁ ነበራል። ከቁጥር 19 እስከ ቁጥር 28 የዮሐንስ ምስክር አክቹዋሊ ከዛ በኋላ የዮሐንስ ምስክርነት ነው። ግን አንዳንድ ብንይዛቸው መልካም ናቸው የማስባቸውን እሰጣቸዋለሁ። እዚህኛው ቁጥር ላይ እችን ያዙ ብያችሁ እሰጣቸዋለሁ። እስካሁን ግን በቃ ምስክርነት ነው። እሱን እየተማማረን ነው እንሂድ። ምን አለ መጥምቁ ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። ጌታ ኢየሱስ ማለት ነው። እኔ የጫማውን ጠፍር እንኳን ልፈታ የማይገባኝ እንዴ ከነቢያት አንድ እንኳን ከእርሱ የሚበልጥ የለም የተባለለት ዮሐንስ። ተመልከቱ ጋይስ፣ የክርስቶስን አምላክነት በዛው እየተረዳችሁ ሂዱ። እሺ የክርስቶስን አምላክነት በዮሐንስ ወንጌል ውስጥ በባለፈውና በአሁኑ ብቻ ምን ያህል እንዳየን ተመልክታችኋል። ቃል እግዚአብሔር ነበረ ተብሎ ተነግሮለታል። በመጀመሪያው ቃል ነበረ ተብሎ ተነግሮለታል። ሁሉ በእርሱ ተፈጥሯል፣ ከተፈጠረው አንዲት እንኳን ያለ ቃል የተፈጠረ የለም ተብሎ ተነግሯል። የጌታን ዲቪኒቲ የጌታን አምላክነት ፈጣሪነት ይህን እያየን እንተናል። ዝቅ ብሎ ዮሐንስ ወንጌል ምዕራፍ 1 ላይ ምንድነው? እውነተኛው የዓለም ብርሃን ግን ወደ ዓለም ይመጣ ነበረ። እውነተኛው ብርሃን ግን ወደ ዓለም ይመጣ ነበረ፣ በዓለም ነበረ ይልና ዓለሙም በእርሱ ሆነ ይል አይልም? ይላል። ወደ ዓለም ይመጣ ነበረ፣ ዓለሙም በእርሱ ሆነ። ዓለሙም በእርሱ ሊሆነ ሚኒንግ ዓለሙ ሁሉ በእርሱ የተፈጠረው ስለዛ ፈጣሪ ነው። ኢየሱስ ፈጣሪ ነው አይደለም? በቃ መጽሐፍ ቅዱሳችን ግልጽ ነው። ማለት ምንም ድርድርም ራሱ የለው። ይህ ፈጣሪ የሆነው ቃል ይህ ፈጣሪ የሆነው ጌታ ግን ስለ አንተና ስለ እኔ ስለ ሙስሊም ወንድሞችና ስለ ሌሎች ስለ ኤቲስቶችም ስለ መላው ዓለም ግን ስጋ ሆኗል አይደል? ለያየ ስጋ ሆነ። እሱ ነው ያየን የመጣ ነው። እውነተኛ የአብ የገዛ ልጁ እንደሆነም አይተናል።
የልጅነት ስልጣንን የሰጠው ጌታ ኢየሱስ የምርም እውነተኛ ልጁ የገዛ ልጁ ከእርሱ የሚገኝ ቀጥታ ከእርሱ የሚወጣ ቢሆን ነው ስለሆነ ነው ብለን ተማምረናል። ብቸኛ ልጅ ተብሎ የተነገረለት ለዛ ነው ብለናል። ማለት ለምሳሌ እናንተ የእግዚአብሔር ልጆች ናችሁ። የስ የእግዚአብሔር ልጆች ነው፣ ግን ብቸኛ የእግዚአብሔር ልጅ ተብሎ የምትጠራለህ እዚህ ውስጥ ካላችሁት ውስጥ እዚህ ውስጥ እየተከታተላችሁ ካላችሁት ውስጥ ለምሳሌ ደጀን አንተ ብቸኛ የእግዚአብሔር ልጅ ትባላለህ። በቀል ውስጥ ትባያለሽ አትባይም። ብቸኛ የእግዚአብሔር ልጅ በተለይ ደግሞ ከአማርኛ ይልቅ እሺ መለስ እናድርጎና በዲፋይናት አርቲክል ሆኖ the only begotten son ብቸኛ የሚል ዲፋይናት አርቲክል ተገብቶበት ማለት ነው። ብቸኛው የእግዚአብሔር ልጅ ተብሎ በአካል ደረጃ ከተሰጠ ለጌታ ኢየሱስ ለጌታችን እና ለመድኃኒታችን ለኢየሱስ ክርስቶስ አንድ ልጅ ማለትም ብቸኛ ልጅ ከአባቱ ዘንድ ያለውን ክብሩን አየን ተብሎ ሲነገር አይተናል። ዝቅ ሲል ቁጥር 18 ላይ እንዳያችሁት ደግሞ በአባቱ እቅፍ ያለ ብቸኛ ልጁ አንድ ልጁ እርሱ ተረከው እየተባለ ተነግሯል። ስለዚህ ጌታ ኢየሱስ እርሱ ፈጣሪ አምላክ ነው። ጌታ ኢየሱስ እርሱ የአብ የገዛ ልጁ ነው፣ የባህሪ ልጁ ነው የሚለውን ይህንን እንዳትረሱ። ስለዚህ ዮሐንስ መሰከረ እንዲህ ማለት ዮሐንስ ቀደም ሲል ምንስ ብሎ መስክሮ ነበር? ከእኔ በኋላ የሚመጣው እርሱ መች ነበር ይላል። እስቲ ልክፈትላችሁ አንዴ እንደው በጌታ ቆይ መጀመሪያ ግን ስሙ ጥያቄውን። መጥምቁ ዮሐንስ ስለ ጌታ ሲመሰክር ባለፈው ስንማማር ማለት ነው ከእኔ በኋላ የሚመጣው እርሱ መቼ ነበረ ነው ያለው። እስቲ ይታይላችሁ። እስቲ ይሄ እቺ ትንሽ ምናልባት እስቲ ያስታውሳችሁ ከእኔ በኋላ የሚመጣው እርሱ መቼ ነበረ ይላል። ሲጀመር እናንተ ለምንድን ይጠይቋችሁ? በጌታ ስም ሲጀመር እናንተ መጽሐፍ ጉንጫችሁ ላይ ቆኑ። በእውነት በጣም መጽሐፍ ቅዱስ ሊቃውንትን እጠይቃለሁ። እንደ ዝም ብዬ እኔም ብሉ ላይቭ ከፋች 1000 ኮመንት ይዘጋና እንደ አታሸማቁና ቀስ በሉ። ያሳመናችሁኝ እኮ ተረጋጉ። እሺ አሁንም ጌታ ይባርካችሁ። በጣም ጥሩ። ከእኔ በኋላ የሚመጣው አለ። ምክንያቱም አሁን መጥምቁ ዮሐንስ መንገድ ጠራጊ ነው ብለን የለ እሱ መንገዱን ይጠርግና ጌታ ኢየሱስ ከዛ ቀጥሎ ይመጣው እሱ ግን ከእኔ በፊት ነበር አለ። ጌታ ኢየሱስ ከመጥምቁ ዮሐንስ በፊት ነበር። እንዴት? እስቲ እንዴት ነበረ? አይ ጌታ ኢየሱስ እኮ የተወሰነ በእድሜ ሳይበልጡ አይቀርም መጥምቁ ዮሐንስን እንዳትሉ፣ መጥምቁ ዮሐንስ ከተወለደ በኋላ ነው ጌታ ኢየሱስ የተወለደው። ስለዚህ እንደውም የ6 ወር ልዩነት አለ በመጥምቁ ዮሐንስና በጌታ ኢየሱስ መካከል የ6 ወር ልዩነት አለ። ሉቃስ ወንጌል ምዕራፍ 1 ላይ እንደምታውቁት ቁጥር 26 ላይ ገብርኤል ለዘካርያስ ሄዶ ከነገረው በኋላ ወደ እመቤታችን የመጣው ከ6 ወር በኋላ ማለት ነው። ስለዚህ መጥምቁ ዮሐንስ ቀድሞን የተወለደው። ስለዚህ አሁን በስጋ መወለድ ከሆነ ኢየሱስ ከመጥምቁ ዮሐንስ በኋላ ነው። በስጋ መወለድ ከሆነ ኢየሱስ ከመጥምቁ ዮሐንስ ወይም ከዮሐንስ በኋላ ነው። ዮሐንስ ግን ከኔ በፊት ነበር አለ። በቃ ኢየሱስ አምላክ ነው ምንድነው? ለዚህ ነው አምላክም ሰው ነው። ቃል እንደመሆኑ ከዮሐንስ በፊት ነው። ዮሐንስ ማስገኙ ነው። ስለዚህም ከእኔ በፊት ነበርና እርሱ የከበረ ሆኗል አለ። ጭራሽ እዚህ ጋር ደግሞ እንዳነበብኩላችሁ የጫማው ጠፈር እንኳን ሊይዝ አይገባኝም ነው በፍጹም አለ። ከነቢያት አንድ እንኳን እርሱን የሚበልጠው የለም ተብሎ የተነገረለት ዮሐንስ ጌታ ኢየሱስ ጋር ሲመጣ ግን ይገዳደራል። ከሴቶች ከተወለዱት ውስጥ አንድ እንኳን መጥምቁ ዮሐንስን የሚበልጥ የለም ብሎ ጌታ ኢየሱስ ቢናገርም እንኳን ቅሉ ትላል። ግን ይህ ሰው ማለትም መጥምቁ ዮሐንስ ከጌታ ጋር መጥቶ ተከሸለካከል? በፍጹም እንደዚህ አያደርገውም። ይልቁንም ምን ብሎ ተናገረ? እንዲህ ብሎ ተናገረ፣ እኔ በውሃ ጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፍር እንኳን ልፈታ የማይገባኝ ከእኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው። ከእኔ ይልቅ የሚከብር ይህ ነው፣ በመካከላችሁ ቆሟል አለ። በእኛ መካከል አለ። ይህ ነገር ዮሐንስ ያጠምቅበት በነበረ በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ።
አብሮ ይናገራል። በቤተራ በሆነችን ነገር ናሽ ቁጥር 28 ድረስ ቁጥር 29 በሉና አሁን ጻፍ። እስካሁን ድረስ በቃ ከቁጥር 19 እስከ ቁጥር 28 የዮሐንስ ምስክርነት ብለን ጠቅላላ አድርገን ይዘናል። ቁጥር 29 ላይ ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ቁጥር 29 ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እሺ ቁጥር 29 ምን ይላል? በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ ልክ በነገታው አሁን ዮሐንስ እንደዛ ሲመሰክር ነበር። ከዛ በነገታው ኢየሱስ መጣ። ወደ ማን? ወደ መጥምቁ ዮሐንስ ሲመጣ አየና መሰከረለት። ምን ብሎ መሰከረ? በነገውም ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ። ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ጌታ ኢየሱስ ጋይስ ወደ መጥምቁ ዮሐንስ ይመጣል እና ወደ መጥምቁ ዮሐንስ ሲመጣ ዮሐንስ ወደ ጌታ ኢየሱስ እያየ ማለት ነው። የሚታየው የእግዚአብሔር በግ ነው የሚታየው። የዓለምን ኃጢአት ሊያስወግድ የሚችል የምርም የሚያስወግድም የእግዚአብሔር በግ ነው የሚታየው። በቃ ሲመጣ ቀጥታ ሲመጣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የማንን ኃጢአት? የዓለምን። በአንዳንድ ቤተ እምነቶች ውስጥ ለምሳሌ በፕሮቴስታንት ውስጥ ሁሉንም አይደለም ግን በሪፎርምድ ወይም ካልቪኒስቶቹ ጋር ቱሊፕ የሚባል እምነት አላቸው እና ሊሚትድ አቶንመንት የሚባል ትምህርት አላቸው። ኢየሱስ የሞተው ለእያንዳንዱ ግለሰብ ነው አልሞተም፣ ይልቁንም ለጥቂቶች ነው የሞተው የሚል ትምህርት አላቸው። እንግዲህ ያው መጽሐፍ ስናጠና አንዳንድ ጊዜ እንደዚህ እንትን የሚል ነገር ካለ አሳውቃቸዋለሁ። ለጥቂቶች ነው የሞተው፣ ለተወሰኑት እግዚአብሔር አስቀድሞ ለማዳን የመረጣቸው ሰዎች አሉ ይሉና እግዚአብሔር ለማዳን አስቀድሞ በቃ ዝም ብሎ በራሱ ወሰነ፣ በራሱ ፈቃድ እንዲሁ በጸጋው በቃ የሆኑ ሰዎችን ፒክ አድርጓል። የተወሰኑ ሰዎችን መርጧል። በክርስቶስ ስራ ለማዳን ማለት ነው። በክርስቶስ ስራ ለማዳን እግዚአብሔር በራሱ ሰውየው ስለማያምን ምናምን አይደለም። በቃ በራሱ በቅድመ ውሳኔ በቃ አስቀድሞ ወሰነና የተወሰኑ ሰዎችን መረጠ። ልጁ ኢየሱስን ሲልክ እነዚያ የመረጣቸው ሰዎች ያስቀድሞ ዓለም ሳይፈጠር በፊት የመረጣቸው የተወሰኑ ሰዎች ስላሉ እነሱ ለማዳን ለእነሱ ብቻ እንዲሞትላቸው ነው የመጣው። የክርስቶስ ሞቱ ለየትኛውም ኃጢአት በቂ ነው ይላል። ሰፊሽንሲ ላይ ክርክር የላችሁም። አይ በቂ ነው። ግን የሞተው ግን ምንም እንኳን በቂ ቢሆንም የሞተው ግን ቤዛ የሆነው ግን ለእነዚህ ለተመረጡት ብቻ እንጂ ለሌላው ዓለም አልሞተም ይላሉ። ኢየሱስ ግን እርሱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። ኦኬ ዓለም ይላል። ግን ዓለም ሲል እኮ እዚህ ጋር ከተለያየ አካባቢ ስለሆነ የሚመረጡት እነዚህ የተወሰኑ የሚመረጡት ከተለያየ ዘር፣ ከተለያየ ጎሳ፣ ከተለያየ ነገር ስለሚመረጥ እሱን ለማሳየት ነው። የተወሰኑ ስለሚመረጡ ከተለያየ ጾታ ማለት ከወንድም ከሴቱም ከተለያየ የሰዎች ደረጃ ስታተሳቸው ከነገስታትም ከዝቅ ካሉም ደረጃ ከተለያየ ዘር፣ ከተለያየ ሀገር፣ ከሁሉም ከዓለማችን ክፍል የሆነ ሰው ስለሚመረጥ እሱን ነው ዓለም ብሎ የጠራው እንጂ እያንዳንዱን ግለሰብ ለማለት አይደለም ይላሉ። ማን ነው እንደዚህ ብሎ የተረጎመላችሁ? ከአውግስጢኖስ በፊት እንደዚህ አይነት ትርጉምን ያመጣ በቤተክርስቲያን ታሪክ ውስጥ ተሰምቶ ይታወቃል። አውግስጢን ነው በአንድ ወቅት ላይ እንዲህ የሚመስል ነገር መተርጎም የጀመረው። አውግስጢን ስፔሲፊክሊ ይሄኛውን ጥቅስ አላስታውስም፣ ግን በተለይ ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ላይ ያለውን ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ይህ ነው የሚለውን ቃል ሰዎች ሁሉ ይድኑ ዘንድ የሚወድ ነው ጌታ የሚለውን ነዋይ ሰዎች ሁሉ እንደሚድኑ ቢወድማ እንደዛ እንዲድኑ ቢወድ ኖሮ በቃ ሁሉ ሰው ይድን ነበረ። ምክንያቱም የእግዚአብሔርን ፈቃዱን መቃወም የሚችል ማንም የለም ይላል። ኢሬዚስታብል ግሬስን ያስተምር ስለነበር ኦገስትን እንደዛ ብሎ ያስተምር ነበር። ስለዚህም ሰዎች ሁሉ ሲል አሁን ቅድም እንዳልኳቸው ከተለያየ ክፍል ምናምን በቃ እንደዛ መምረጡ ነው የሚል ተርጓሚ ለመጀመሪያ ጊዜ ኖስቲካዊ የሆነ ተርጓሚ ይዞብን ብቅ አለ። አውግስጢን የተወደደ ሰው ነው። አውግስጢን የተወደደ የክርስቲያን አባት ነው። ግን ያው እንደነዚህ አይነት ስህተቶች ደግሞ ሰርቶ ነበር።
ለዛ ነው ቤተክርስቲያናችን ውስጥ ብዙም እንደ ቅዱስ ምናምን ብዙም ያን ያህል ሲጠራ ማታዩት አይጠራም። ብዙም እንደ ሊቅ ይጠራል። እንደ ቅዱስም የሚጠሩት አሉ። እሰየው ይጥሩ፣ ቅዱስም ከሆነ እሰየው። እሺ እንደዚህ አይነት ነገር ውስጥ አሁን እየገባን አይደለም። ኦገስትን ቅዱስ ነው አይደለም ምናምን የሚል ነገር ውስጥ እየገባን አይደለም። አውግስጢኖስ ቅዱስ ነው አይደለም፣ እሱ ጌታ ይወቅ። አሁን እኔ ፐርሰናሊ በተለይ እኔ አላውቅም፣ ግን ስህተት ግን ተሳስቷል። እሱን ቤተክርስቲያን ውስጥ ሁሉም ያውቃል ማለት ቤተክርስቲያን ደረጃ የሚታወቅ ነው። እሱ ራሱ ቀስ በቀስ ነው የተወሰነ እንትን እያለ ሄደው ትምህርቱን ማለት የኦገስትን ትምህርት ኢቮልቭ እያደረገን ሄደው ማለት ቀስ በቀስ እየቀየረው ሄዶ ነው። አስቀድሞ የነበረው ንጹህ ትምህርት ነበር። በኋላ ላይ ግን እየቀየረው ሄደና እግዚአብሔር እያንዳንዱ ግለሰብ እንዲድን አይፈልግም ወደሚል ትምህርት ሲሄደን ያለ እያንዳንዱ ነው። እንደዛ አይፈቅድም። እንደዛ ነው የሚፈቅደው። የእሱ ፈቃዱ የተወሰኑ አስቀድሞ የወሰናቸው የሆኑ ሰዎች አሉ፣ እነሱ እንዲድኑ ብቻ ነው ፈቃዱ ይላል። እና ይህ የእርሱ ትምህርት ወደ ካልቪኒስቶቹ ደግሞ ይገባና ወደ ካልቪኒስት ወንድሞቻችንም ምን ይላሉ? አይ ማን ነው ይቅርታ፣ እዚህ ጋር ጋይስ አውግስጢኖስ ግን በቀጥታ በግልጽ ማለት ነው ኢየሱስ የሞተው ለተወሰኑ ሰዎች ብቻ ነው ብሎ ግን አላስተማርም። በግልጽ እንደዚህ አላስተማርም። ግን ያው የእሱ ነው፣ በቃ መሰረቱ የእሱ ነው። የተወሰኑ ሰዎች ብቻ ነው እንዲድኑ ፈቃዱ ከተባለ ዘንድ ኢየሱስ ክርስቶስ ለእያንዳንዱ ግለሰብ መሞቱ ምንም ሴንስ አይሰጥም። የማይመስል ነገር ነው። ለምን ይሞታል ታዲያ? እግዚአብሔር የማዳን ፍላጎት ያለው ለማዳን ፈቃዱ ነው ጥቂት ሰዎችን ውስን ሰዎችን ብቻ ከሆነ ዘንድ ለምን ልጁን ይልካል? ለሁሉም ዓለም እንዲሞት ለምን ይልካል? የሚልክበት ምክንያት የለውም። ስለዚ ከላከ የሚልከው ለማን ይሆናል? ለነዛ ለተወሰኑ ሰዎች ብቻ ይሆናል። ሎጂካሊ ወደዛ ነው ሊድ የሚያደርገው የአውግስጢኖስ ትምህርት ማለት ነው። እና ካልቪኒስት ወንድሞቻችንም ይህንን ትምህርት ይህንን የአውግስጢኖስን ትምህርት ይዘውት ኢየሱስ ለዓለም ሁሉ አልሞተም ይላሉ። ግን እንደዚህ አይነት ትምህርት ከአውግስጢን በፊት የለም። እንደዚህ አይነት ትምህርት የለም። በራሳቸውን የተረጎሙት ይልቁንም ግን ለምሳሌ አሁን አውግስቲን እንደዛ ብሎ የተረጎሙን ጥቅስ ላሳያችሁ እንዴት እንደተሳሳተ ማለት ነው። አውግስጢን እንዴት እንደተሳሳተ ላሳያችሁ። ቅዱስ ዮሐንስ አፈወርቅ ደግሞ እንዴት ቆንጆ አድርጎ እንደተረጎሙ አንደኛ ጢሞቴዎስ ላይ እግዚአብሔር እያንዳንዱ ግለሰብ እንዲድን እንደሚፈልግ እንድታውቁት ማለት ነው። ስለዚ ኢየሱስ የዓለምን ኃጢአት የሚያስወግድ የሕያው እግዚአብሔር በግ ተብሎ ሲነገርም የምርም ስለኔ እንደሞተልኝ እርግጠኛ ነኝ። ስለኔ ብቻ አይደለም ጋይስ፣ እዚህ ጋር ስለ ኢየሱስ የምትሰሙ እያንዳንዳችሁ ግለሰቦች ኢየሱስ እንደሞተላችሁ 101% እርግጠኛ ሆኜ ነው የምናገረው። ካልቪኒስቶች ግን ይህን መናገር አይችሉም። እዚህ ውስጥ ከተሰበሰብነው ውስጥ የሞተው ምናልባት ከዚህ ውስጥ የተመረጠ ሰው ከተገኘ ነው። ላይገኝም ይችላል። ግን ከተገኘ ግን በቃ ለነዛ ብቻ ነው የሞተው ማለት። ስለዚህ እርግጠኛ ሆኖ ለምሳሌ መቶ አንድ ካልቪኒስት አንተ ጋር ሞቶልሃል ብሎ እርግጠኛ ሆኖ መናገር አይችልም። ለስብከት ያህል እንደዛ ሊል ይችል ይሆናል። ግን እርግጠኛ ሆኖ ግን የሞትላ አያውቅም። ለምን? አንተ ከተመረጡት ሁን አትሁን ማወቅ ስለማይችል። ስለዛ ደረቱን ሞልቶ ልቡን ሞልቶ በልበ ሙሉነት ኢየሱስ ሞቶልሃል ማለት አይችልም። እኛ እንችላለን። ለምን? ወይ መጽሐፍ ቅዱሳችን በግልጽ እንደሚናገረው እግዚአብሔር ሰዎች ሁሉ እንዲድኑ ፈቃዱ ስለሆነ። አንስቲ ለምሳሌ ከዚህ ጀምሮ አንደኛ ጢሞቴዎስ ምዕራፍ 2 ላይ እንዲህ ይላል። እንግዲህ እግዚአብሔርን በመምሰል አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ይልና ቁጥር 2 አሁን ስሙ በደንብ ልመናና ጸሎት። በደንብ ስሙ። ልመናና ጸሎት ከዚህ ነው የሚጀምረው ትልቁ ቁም ነገር። ልመናና ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ አለ ሐዋርያው ቅዱስ ጳውሎስ። ይህንን ሁሉ አስቀድመን እመክራለሁ። የቱን? ስለ ሰዎች ሁሉ፣ ስለ ነገስታትም ስለ መኳንንትም ስለ ሰዎች ሁሉ ምን እንዲደረግ? ጸሎት፣ ልመና፣ ምልጃ፣ ምስጋና እንዲቀር ያለ ልዩነት አይደል? ስለ ሰዎች ሁሉ። እዚህ ጋር ስለ ሰዎች ሁሉ ሲል ስለተመረጡት ሰዎች ማለት ነው ወይስ ዓለም ላይ ስላሉ ስለ የትኛውም ሰው? እስቲ ንገሩ። ስለተመረጡት ነው የሚል ሰው ካለ እኛ ምን ጸልም? የታውቀናቸው ማለት ማን ይመረጥ ማን አይመረጥ ምን እናውቃለን? እግዚአብሔር መጥቶ ገልጦልናል እንዴ? አረብ ሀገር ላይ አብደላን መርጬዋለሁ። ህንድ ሀገር ላይ ማን ተውት፣ ማን ህንድ ሀገር ላይ ሻሩክን መርጬዋለሁ። እዛ ምንድነው ቻይና ላይ ጋሽ ሊን መርጫቸዋለሁ እያለ ነግሮናል፣ አዋይቶናል። ይህንን አልነገረንም አይደል?
የምርምና እናንተ እንደምትሉት የተወሰነ ሰው መርጦ ከሆነ በእናንተም እምነት ደግሞ በካልቪኒስት ወንድሞቼ ይህ በእግዚአብሔር ምክር ውስጥ ያለ ነው የምትሉት አይደል? በእግዚአብሔር ካውንስል ውስጥ በእግዚአብሔር ምክር ውስጥ ያለ ነው። ማንም ሰው ይህንን ማወቅ አይችልም ትላላችሁ። እንደዛ ከሆነ ለተመረጡት ልንጸልይ አንችልም። ስለ ሰዎች ሁሉ ጸሎት ልመና አቅርቡ ሲባል ያለምንም መለየት ለሁሉም ህዝብ ጸልዩ ነው እየተባለ ያለው እዚህ ላይ። ይሄ ግልጽ ነው። ይሄ ነው ያስማማናል ብዬ ተስፋ አደርጋለሁ። ካልቪኒስት ወንድሞቼ ማለት ነው አይደል? እሺ አሁን ይህንን ያዙ፣ ተመልከቱ። ቀጣዩ የሚመሰረተው የሚመጣው የእግዚአብሔር ፍቅር የሚነገረን ከዚህ ጥቅስ በኋላ ስለሆነ ይህንን ማወቅ አለብን። እንድንጸልይ የታዘዝነው ስለ ሰዎች ሁሉ ነው፣ ያለ ልዩነት ስለ እያንዳንዱ ሰው። እዚህ ጋር 10 ሰው ቢኖር ስለ 10ሩም ሰው ምንም ሳለኝ እንድጸልይ የታዘዝነው እንደዛ እንድንጸልይ ነው። ከዛ እንደዚህ ይላል ተመልከቱ። ልመናና ጸሎት፣ ምልጃ፣ ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይልና ለምንድነው መመክረው ጳውሎስ ማለት ለምን ይህን ነገር የመከርከው? ምክንያቱም ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ይህ ነው በማን ፊት? በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። መልካምና ደስ የሚያሰኝ ይህ ነው። የት ነው ደስ የሚያሰኘው? ይሄ ጸሎት፣ ልመና፣ ምልጃ ስለ ሰዎች ሁሉ ማቅረቡ ደስ ያሰኘዋል። ለምንድነው ደስ የሚያሰኘው? ምክንያቱም ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ ይወዳል አለ፣ ይፈቅዳል አለ። ይወዳል የሚለውን ይፈቅዳል ነገራችን። ይሄ ዌልስ ይፈቅዳል፣ ይወዳል። ማን እንዲድን? ሰዎች ሁሉ ያለው ከላይ ስለማን ጸልዩ ካለም በኋላ ነው። ስለ ሰዎች ሁሉ ያለ ልዩነት ስለ ሰዎች ሁሉ ጸልዩ የተባል ነው። እነዚያ የጸለይንላቸው ሰዎች ሁሉ እንዲድኑ ስለሚወድ ነው። ስለዛ እግዚአብሔር የትኛውም ሰው እንዲድን ይወዳል፣ ይፈቅዳል። አውግስቲኖስ ስህተት ነው እዚህ ላይ በቃ በግልጽ ስህተት ነው። ስለቀጠል አድርጎ እንደዚህ ይላል። አንድ እግዚአብሔር አለና ልክ አሁን የእነዚህ የካልቪኒስቶቹም ትምህርት ሊሚትድ አቶንመንት ይባላል። ውስን ቤዛነት ማለት ነው። ውስን ቤዛነት ማለት ክርስቶስ ቤዛ የሆነው ወይም የሞተው ለጥቂቶች ነው፣ ለውስን ሰዎች ነው፣ ሊሚትድ ነው። የእኛ ትምህርታችን አንሊሚትድ የሆነ አቶንመንት ነው ያለው። ይህ ውስን አይደለም። በሰው ደረጃ ለሁሉም ሞቷል። እሺ እንዲህ ይላል። እዛው ጋር ቀጠል አድርጎ ማለት ነው ተያያዥነት ስላለው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ይላል። ተያያዥነት አለው ነገራችን ላይ ከላይ ጀምሮ ስለ ሰዎች ሁሉ ጸልዩ፣ ጸሎት፣ ልመና፣ ምልጃ፣ ምስጋና ይቅረብ። ለምን? እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል እና ይህ የእናንተ ለሰዎች ሁሉ መጸለያችሁ በእግዚአብሔር ፊት ደስ ያሰኛል። ለምሳሌ 10 ሰው ቢኖር ማለት ነው ለ10ሩም ሰው መጸለይ እግዚአብሔር ደስ ይላል። እግዚአብሔር ደስ ይላል። ግን በካልቪኒስቶቹ ትምህርት ከሆነ ዞር ብሎ ወይም በአውግስጢኖስም ትምህርት ቢሆን በእነሱ ትምህርት ከሆነ ግን ዞር ብሎ የተወሰኑ ሰዎችን ግን አልመረጥኳቸውም። ታዲያ ምኑ ደስ ይላል? እኔ ስለጸለይኩላቸው እንዴት ደስ ይለው ይችላል? ላልመረጣቸው ሰዎች ጸለይኩ አልጸለይኩ ምንም ለማይፈጠር ነገር ለ10ሩም ሰዎች በመጸለይ እግዚአብሔር ደስ ይላል። በእግዚአብሔር ፊት ደስ የሚያሰኝ ነው። ለምን? 10ሩም ሰዎች እንዲድኑ እግዚአብሔር ፈቃዱ ነው። ስለዚህ አንድ እግዚአብሔር አለ። በእግዚአብሔርና በሰው መካከል በእኛ ሰው ተብሎ የተገለጠው እኛ ነን። በቃ እንደ አጠቃላይ ሰው አዳም፣ የሰው ዘር ሁሉ እንጂ በተመረጡት አይደለም። በእግዚአብሔርና በተመረጡት መካከል ሳይሆን በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይልና እና ምን እሺ መካከለኛ ነው፣ አስታራቂ ነው። እና ምን ለማስታረቅ ምን ያስፈልጋል? ቤዛ መሆን አለበት። እሺ ራሱን ቤዛ አድርጎ ለማን ሰጠ? ይኸው እሱን ይመልሳል። እስቲ እነሱ ካልቪኒስቶቹ ፕሮቴስታንት ወንድሞቻችን ያሉ ሁሉም ፕሮቴስታንቶች አይደሉም፣ ሪፎርምዶችን ነው፣ ካልቪኒስቶችን ነው። እነሱ ያሉ ምንድነው? እነሱ ያሉ ክርስቶስ ቤዛ የሆነው ለተወሰኑት ነው፣ ለተመረጡት ነው አይደል? እስቲ ይላል እዛ ጋር ቀጥላሉ። ቁጥር 6 ላይ ሂዱልኝ። አንደኛ ጢሞቴዎስ ምዕራፍ ላይ ቁጥር 6 ራሱንም ለተመረጡት ቤዛ ሰጠ። እንዴ ራሱንም ለተመረጡት ይላል አይልም። ራሱንም ለሁሉ ቤዛ ሰጠ። ለማን? ለሁሉ። ከላይ ምን ብሎ ነበር? ሰዎች ሁሉ አይደል? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃን አቅርቧል።
ዝቅ ብሎ ሰዎች ሁሉ እንዲድኑ እኮ እግዚአብሔር ይወዳል አለ። ዝቅ ብሎ ኢየሱስ ስለ ሰው ሁሉ ወይም ስለ ሁሉ ራሱን ቤዛ ሰጠ ጌታ ኢየሱስ። ከዚህ አንጻር ምንድነው የዓለም ቤዛ? ይህን ነገር ለመረዳት ከፈለጋችሁ ኢሳያስ 53ን ማየት ትችላላችሁ። በቀላሉ እኛ እያንዳንዳችን እንደ በጎች ተቅበዝብዘን ነበረን ምናምን ብሎ የሚናገሩ ክፍል ላይ ማለት ነው። ሁላችንም ተቅበዝብዘን ነበር ይላል አይደል? በየመንገዳችን ሄደን ነበር ይላል። አሁን የጠፋን ሁላችንም አልነበረን? የእያንዳንዳችንን ግን በደል በእርሱ ላይ አኑር ይላል። አንድ የእያንዳንዳችንን የሚለው ኢሳያስ ላይ እና እንደዚህና መሰል በጣም በርካታ ጥቅሶች አሉ። ስለዚህ ዓለም ሲል ከክርስቶስ ቤዛነት ጋር ተያይዞ ዓለም ካለ በቃ ሊትራሊ የምርም ዓለም ምንም ከዛ ውጭ የተተረጎመ እንደዚህ አይነት የተሳከረ ትርጉም በታሪክ ውስጥ ከኦገስትን በፊት የለም። እሺ፣ ስለዚህ መርሳት የሌለባችሁ አውግስጢኖስ የተወደደ አባታችን ነው፣ ሊቅ ነው፣ የተወደደ ሊቅ ነው። ግን እንደዚህ አይነት ደግሞ ስህተቶች ስላሉበት ጥንቃቄ ይፈልጋል ማለት ነው። እሺ፣ እንዳትረሱ፣ ጥንቃቄ ይፈልጋል። እየታየ ከሌሉ እኛ አንድ አባት አይደለም ያለን እንደምታውቁት ማለት በታሪክ ውስጥ በጣም በርካታ አባቶች አሉ። ስለዛ የሁሉንም አባቶች እየሄድን ማየት አለብን። በኤርሲያን ታሪክ ውስጥ የመጣውን አስተምሩ። ስለዛ እያንዳንዱ አባት ይመዘናል አይደለ? ይመዘናል። በምን? በአጠቃላዩ በኮንሰንሰሱ ማለት ነው። በአጠቃላይ የኤርሲያን አባቶች በሚስማሙበት ትምህርት ይመዘናል። አውግስጢኖስም ይመዘናል። ዮሐንስ አፈወርቅ ራሱ ቢሆን ይመዘናል። ይህንም በእኛ አይደለም፣ በኤርሲያን ትምህርት ይመዘናል። እና አውግስጢኖስ እዚህ ጋር ትንሽ ተሳስቷል ማለት ነው። እና ካልቪኒስቶችም እዚህ ጋር ስህተት ናቸው። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ምን አለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 29 አሁን ቶሎ እንጨርስ እንዳትረሱ። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ምን አለ? በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እነሆ የዓለም በቃ ቅድም እንዳልኳቸው በቃ ሲመጣ ኢየሱስ ሲመጣ የሚታየው ለእርሱ እንዴት ነው? በቃ የእግዚአብሔር በግ የዓለም ኃጢአት የሚያስወግድ የእግዚአብሔር በግ እንደዛ ሆኖ ነው በቃ የሚታየው። በቃ እሱ ነው በቃ ቀጥታ ለኛ የነገረን። ወደ እርሱ ሲመጣ አይቶ እነሆ የዓለም ኃጢአት የሚያስወግድ የእግዚአብሔር በግ። ኢሳያስ በትንቢቱ እንደተናገሩ ምዕራፍ 53 ላይ በሸላቾቹ ፊት እንደማይናገር በግ ዝም አለ እንደተባለው በቃ ልክ እንደዚህ ብሎ የዓለም ኃጢአት ያስወገደ የሕያው እግዚአብሔር በግ ጌታችንና መድኃኒታችን ኢየሱስ። ቁጥር 30 እንዲህ ይላል መጥምቁ ዮሐንስ አሁንም አንድ ሰው ከእኔ በኋላ ይመጣል፣ ከእኔ በፊትም ነበርና ከእኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት ይህ ነው አለ። ቁጥር 30 በሉና 30 አሁን ቅድም ቁጥር 29 በሉና ምን በሉ አልኳቸው? ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በሉ ብያችሁ ነበር አይደል? ቁጥር 30 በሉና ደግሞ ከዮሐንስ በፊት ኢየሱስ ነበረ። ከዮሐንስ በፊትም ኢየሱስ ነበረ። ጻፉ። ከዮሐንስ በፊት ማን ነበር? ኢየሱስ ነበር። ቁጥር 30 እንደዛ ነው። ልድገምላችሁ። አንድ ሰው ከእኔ በኋላ ይመጣል ያልኳችሁ፣ ዮሐንስ ነው የሚናገረው። አንድ ሰው ከእኔ በኋላ ይመጣል፣ ከእኔ በፊት ግን ነበረ። ስለዚህ ከእኔ ይልቅ የከበረ ሆኗል ያልኳችሁ ይህ ነው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብዬ የመሰከርኩላችሁ ወይም የመሰከርኩለት እርሱ ከዚህ ቀደም ስለ እርሱ የነገርኳችሁ እርሱ ነው። ከዚህ ቀደም ምን ብዬ ነገርኳችሁ? ባለፈው ተማምረን አልነበረ? ቁጥር 15-16 አካባቢ ላይ እንደዛ ብሎ ነበርኩ መጥምቁ ዮሐንስ ከላይ ከፍላችሁ ስታይ ከእኔ በኋላ የሚመጣው ከእኔ በፊት ነበረና ከእኔ ይልቅ የከበረ ሆነ ያልኳችሁ ይኸው እርሱ ነው። እሺ፣ ስለዚህ ቁጥር 30 ኢየሱስ ከዮሐንስ በፊትም ነበረ። ይሄ አምላክነቱን ያሳያል። ከስጋ አንጻር ቢሆን እንዳልኳችሁ ነው። መጥምቁ ዮሐንስ ከተወለደ በኋላ ነው ኢየሱስ የተወለደው። አምላክ ነውና ግን ከመጥምቁ ዮሐንስ በፊትም ኢየሱስ አለ። እሺ፣ ቁጥር 31 ከቁጥር 31 እስከ ቁጥር 34 በሉና 31 እስከ 34 የኢየሱስን ክርስቶስነት ወይም የኢየሱስን መሲህነት ለመጥምቁ ዮሐንስ የገለጠው እግዚአብሔር ነው። ይህን በሉ። የኢየሱስን መሲህነት ለዮሐንስ የገለጠው እግዚአብሔር ነው። እሺ፣ እንዲህ ይላል ቁጥር 31 ላይ እኔ አላውቀውም ነበር። አሁን መጥምቁ ዮሐንስ ነው፣ ጌታ ኢየሱስ። እኔ አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቅኩ ነው የመጣው። ዮሐንስም እንዲህ ብሎ መሰከረ። ምን አለ?
መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይ ኖረ። እኔም አላውቀውም ነበር። ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱ የእግዚአብሔር ልጅ እንደሆነ መስክሬአለሁ ይላል። ምን እያለ ነው? እኔ ራሴ አላውቀውም ነበር አለ። እኔ ራሴ አላውቀውም ነበር አለ ዮሐንስ። ዘመድ ናቸው አልተባለም? እንዴት አያውቀውም ሊል ይችላል አንድ ሰው። ከመሲህነቱ አንጻር አላውቀውም። አክቹዋሊ ዮሐንስ ሲያድግ በብርሃን ያደገው፣ ከዛ ለሚኒስትሪ ለአገልግሎት መጣ። ጌታ ኢየሱስን ከቤተሰብነት አንጻር ኦፍኮርስ ሊያውቀው ይችላል። እሱ አይደለም ቁም ነገሩ እዚህ ጋር እየተነገረ ያለው ምንድን ነው? እርሱ ኢየሱስ ግን ክርስቶስ መሆኑን ራሱ መሲህ መሆኑን ራሱ እግዚአብሔር ነው ለዮሐንስ የገለጠለት እንጂ ያለ እግዚአብሔር እንደዚህ ዝም ብሎ ያወቀው አይደለም። እግዚአብሔር ገልጦለት ነው። በምን መልኩ? መንፈሱን በእርሱ ላይ ሲያወርድ፣ መንፈስ ቅዱስ በእርሱ ላይ ሲወርድ አሳይቶት፣ በእርሱ ደስ የሚለኝ የምወደው ልጅ እርሱ ነው ብሎ በመመስከር ማለት ነው። ስለዛ ምን አለ? ዮሐንስም እንዲህ ብሎ መሰከረ። ምን? መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየው፣ በእርሱ ላይ ኖረ። እኔም አላውቀውም ነበር እኮ፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ፣ በውሃ እንዳጠምቅ እኔ ራሴን የላከኝ እርሱ፣ እሺ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በምን የሚያጠምቅ ይላል? በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። ጌታ ኢየሱስ በውሃ ብቻ አይደለም፣ እርሱ በመንፈስና በእሳት ተብሎ እንደተነገረለት በመንፈስ ቅዱስ ደግሞ የሚያጠምቅ እርሱ ነው። ስለዛ እግዚአብሔር ቀጥታ ገልጦለት ነው ለዮሐንስም ቢሆን የኢየሱስን መሲህነቱን ለመጥምቁ ዮሐንስ። ስለዛ እኔ መስክሬአለሁ አለ። እኔ ዝም ብዬ አሁን እንደዛ ማለት እኔ አላውቀውም ነበረ ማለቱ ማለት ነው። ዘመዱ ስለሆነ ዘመዱን ዝም ብሎ መሲህ አድርጎ ይሾማል እንዴ ብሎ እንኳን ሰው እንዳይጠረጥር እንዳስብ፣ እኔ አላውቀውም ነበር፣ ለእኔም የገለጠው እግዚአብሔር ነው። ይህ መንፈስ ሲወርድበት የምታየውና በመንፈስ የሚያጠምቀው እርሱ ነው አለኛል። ስለዚህ እኔም መስክሬአለሁ፣ እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። ካሁን በኋላ ያለው ምንድነው? ቀለል አድርገን እንደማየት ያህል በቃ ካሁን በኋላ ደቀ መዛሙርትን መጥራት ነው። ጌታችን ኢየሱስ የመጀመሪያዎቹን ደቀ መዛሙርት ይጠራል። እሺ የመጀመሪያዎቹ ደቀ መዛሙርት እንዴት መሰላችሁ መምጣት የሚጀምሩት? ዮሐንስ ደቀ መዛሙርት አሉ አይደል? ዮሐንስ ደቀ መዛሙርት ናቸው። የክርስቶስ ደቀ መዛሙርት ናቸው ወደ መሆን የሚገለበጡት። ማቴዎስ ወንጌል ምዕራፍ 4 ላይ ምናልባት የምታውቁት አንድ ታሪክ አለ። ጌታ ኢየሱስ እነ ጴጥሮስን እነ እንድርያስን ወንድሙንም በኋላ እነ ዮሐንስን እነ ያዕቆብን ምናምን ከዓሣ አጥማጅነት እየሄደ ሲጠራቸው አይተናል አይደል? ግን ከዛ በፊት ያለው ሁኔታ ግን ምን የሚመስል ነው? ከዛ በፊት ያለው ነው አሁን። በነገውም ደግሞ ቁጥር 35 በነገውም ደግሞ ዮሐንስ ከደቀ መዛሙርቱም ደግሞ ሁለት ቆሙ ነበር። ዮሐንስና ከእርሱ ደቀ መዛሙርት ውስጥ ሁለት ቆሙ ነበር። ኢየሱስም ሲሄድ ተመልክቶ፣ ዮሐንስ ማለት ነው፣ እነሆ የእግዚአብሔር በግ አለ። ጠቆማቸው ለደቀ መዛሙርቱ። አሁን ዮሐንስ ደቀ መዛሙርት አሉት፣ ግን ደቀ መዛሙርቱ እርሱ ጋር እንዲቀሩ አላደረገም። ይልቁንም ይጠቁማቸዋል። መዳረሻው ክርስቶስ ኢየሱስ ስለሆነ፣ ፍጻሜው የጌታ ኢየሱስ እጅ ላይ እንዲወድቁ ስለሆነ እነሆ የእግዚአብሔር በግ አላቸው። የእግዚአብሔር በግ ነው። እሺ እነሆ የእግዚአብሔር በግ አለ። ሁለቱም ደቀ መዛሙርት ሲናገር ሰምተው ኢየሱስን ተከተሉት። ኢየሱስም ዘወር ብሎ ሲከተሉትም አይቶ እንዲህ አላቸው። ምን አላቸው? ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜው መምህር ሆይ ማለት ነው፣ ወይም መምህር ማለት ነው። መጥታችሁ እዩ አላቸው። ምንድነው የምትኖርበትን እናያለን፣ ወዴት ትኖራለህ ብሎ ሲጠጉት መጥታችሁ እዩ አላቸው። በማቴዎስ ወንጌል ላይ ግን አንድ የምናውቀው ታሪክ አለ። አንድ ከጸሐፍት አንዱ መጥቶ ወደምትሄድበት ሁሉ ቦታ እከተልሃለሁ መምህር ሆይ ብሎ ወደ ጌታ ሲቀርብ ጌታችን በምን መልኩ ነበር የመለሰለት? ለቀበሮ ጉድጓድ አለው፣ ለሰማይ ወፎችም መሳፈሪያ አላቸው፣ የሰው ልጅ ግን ራሱን የሚያስገባበት የለም ብሏቸዋል ነበር። ራሱን የሚያስገባበት የለም ብሎት ነበር ያንን ሰው። ለምን እንደዚያ ነው? ለምን ዝም ብሎ ቀጥታ ልክ እንደነሱ ና አላለው? ያ ሰው በልቡ ልክ እንደዛ ብሎ ሲጠይቅ አመጣጡ ልቡ ላይ የሆነ ክብርን ፈልጎ ነው።
ኢየሱስ መሲህ እንደሆነ ስለጠረጠረ በቃ በንግስና ወራት የሆነ ቦታ ላይ ሸጉጥ እንዲያደርገኝ እንዲሾመኝ የሆነ ስልጣን ላይ ልጠጋ አይነት ነገር ስለሆነ ነው። ከዛ አንጻር በቃ ይኸው ሰውየው ራሱ ቀጠል ያልጠየቀም ልክ እንደዛ ሲለው ራሴን ማስጠጋበት እንኳን ራሱ እኮ የለኝም ሲለው ቢሆንም እከተልሃለሁ ራሱ ሲዋል በቃ በዛው ይቀራል ማለት ነው። ጌታ ኢየሱስ እነዚህ ሰዎች ግን ኑና ይበላቸው። ኦኬ ቁጥር እሺ መጥተውም የሚኖርበትን አዩ። በዚያም ቀን በእርሱ ዘንድ ዋሉ 10 ሰዓት ያህል ነበረ ይላል። ቁጥር 31 ከዮሐንስ ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድሪያስ ነበረ። ከሁለቱ አንዱ ማን ነው? እንድሪያስ የማን ወንድም ነው? የጴጥሮስ። እሺ እንድሪያስ ነበረ። እርሱ አስቀድሞ የራሱ ወንድም ስምዖንን አገኘውና ጴጥሮስን ማለት ነው አገኘውና መሲህን አግኝተናል አለው። ትርጓሜውን ክርስቶስ ማለት ነው። ወደ ኢየሱስም አመጣው። ኢየሱስም ተመልክቶ አንተ የዮና ልጅ ስምዖን ነህ፣ አንተ ኬፋ ትባላለህ አለ። ትርጓሜውም ጴጥሮስ ማለት ነው። ጌታችን ኢየሱስ ስምዖን ሲመጣ አየው። የእንድሪያስ ወንድም ስምዖን አንተ ኬፋ ትባላለህ አለ። ትርጓሜውም ጴጥሮስ ማለት ነው። አጠራራቸው ትንሽ አልተለያየባቸው? ቀደም እንዳልኳቸው ነው። ልክ አሁን እዚህ ጋር ሲጠራቸው ሙሉ በሙሉ እሱን ሁሉ ነገር ትተው እርሱን መከተል አልጀመሩም። የዛን ቀን እንትን አሉት አገኙት ምናምን ነገር። ከዛ በኋላ ግን ወደ ቀድሞ ስራቸው ወደ ሁልጊዜ ስራቸው ወደ አሳ አጥማጅነታቸው ይሄዳሉ ማለት ነው። ከዛን ጌታችን በገሊላ ባህር ማዶ በሚሰብክበት ጊዜ ይሄድና ይጠራቸዋል ማለት ነው። ሰውን እንድታጠምዱ ያደርጋቸዋል ብሎ ሲጠራቸው ነው ያለን የማቴዎስ ወንጌል ምዕራፍ 4 ላይ ቁጥር 44 እንዲህ ይላል። በነገው ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘና ተከተለኝ አለ። ማንም? ፊልጶስን። አሁን ፊልጶስን ጠራ። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል አሉ። ጌታ ኢየሱስ ማንን የጠራው? ጌታ ኢየሱስ ማንን ጠራ? ፊልጶስን። ፊልጶስ ደግሞ ከቤተ ሳይዳ ሲሆን ማንን ጠራ? ናትናኤልን። ነቢያት ሙሴ ስለ እርሱ የተናገሩለትን የናዝሬቱ ኢየሱስ የማን? የናዝሬቱ ኢየሱስን አግኝተነዋል አለ። በናዝሬት አድርጎ ያለና የናዝሬቱ ኢየሱስ ተብሎ ይጠራል። የናዝሬቱ ኢየሱስን አግኝተነዋል አለ። ናትናኤል ግን መለስ አድርጎ እንዲህ አለው፣ ከናዝሬት መልካም ነገር ሊወጣ ይችላልን አለ። ከናዝሬት መልካም ነገር ሊወጣ ይችላልን? እንደዚህ ያለው ለምንድን ነው? የሚመጣው መሲህ ከናዝሬት አይደለም ይወለዳል ተብሎ የሚጠበቀው። ይመጣ ዘንድ ያለው ነቢያቱ ሕጉ የተናገሩለት ሙሴ የተናገረለት የሚመጣው መሲህ የሚወለደው ከየት ነው? ከቤተልሔም። ቅድም መጀመሪያ እንዳየ ነው ከቤተልሔም ነውና ናትናኤል ምን አለ? ከናዝሬት መልካም ነገር ሊወጣ ይችላል አለ። ፊልጶስ ግን መጥተህ እይ አለ። መጥተህ እይ። እኛ አሁንም ልንል የምንችለው እንደዛ ነው። በነገራችን ላይ ብዙ ኤቲስቶች ምን ኢየሱስ ትላላችሁ እያሉ ለመቀለድ ሲሞክሩ እናያለን። ምናልባት ደግሞ ሙስሊም ወንድሞቻችንም ሌሎችን መጥታችሁ እዩ፣ የናዝሬቱ ኢየሱስን መጥታችሁ እዩት፣ ቀመሱት፣ ከዛም እስቲ ያሳፍራችሁ። ከፊልጶስ ጋር ሆነን መጥተህ እይ ነው የምንለው ነው። ኢየሱስም ናትናኤልን እንዲህ አለው። ከቁጥር 48 ጀምሮ በቃ እስከ 50 ድረስ ኢየሱስና ናትናኤል በሉትና ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ስለ ናትናኤል ምን አለ? በእውነት እንደው ተንኮል የሌለበት እውነተኛ የእስራኤል ሰው እነሆ፣ ናትናኤልን ማለት ነው። ናትናኤልም ከወዴት ታውቀኛለህ አለ። ጌታ ኢየሱስ መልሶ ፊልጶስ ሳይጠራ ከበለስ በታች ሳለህ አየሁህ አለ። ፊልጶስ ሳይጠራ በፊት ብቻህን ሆነ ከበለስ በታች ከበለስ ስር ሳለ አየሁ፣ አወቅኩ። አይተዋል። በቦታው ላይ አልነበረ፣ ግን ይህን ነገር ተናገረ እና ያን ትልቅ ተአምር ነው። የጌታን ሁሉን አዋቂነቱን አንድም የሚያሳይ የዛ ሰዓት አወቅኩ። ያኔ ናትናኤል ይህ ተአምር ስለሆነበት ምን ይላል? ናትናኤል መልሶ መምህሩ አንተ የእግዚአብሔር ልጅ ነህ፣ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ። አይቷል። የሚመጣው መሲህ የእስራኤል ንጉሥ እንደሆነ ያውቃሉ። የእስራኤል ንጉሥ ብቻ አይደለም፣ በሰዓቱ የነበሩ እስራኤላውያን ይመጣ ዘንድ ያለው መሲህ የእግዚአብሔር ልጅ እንደሆነ ራሱ ያውቃሉ ማለት ነው። የእግዚአብሔር ልጅ እንደሆነ ልክ መዝሙረኛው ዳዊት ምዕራፍ 2 ላይ ምን ተብሎ እንደተነገረው አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተነገረው ለመሲሁን የተነገረው አንተ ልጄ ነህ እኔ ዛሬ ወለድኩ።
የሚመጣው መሲህ የእግዚአብሔር ልጅ እንደሆነ ያስቡ ነበር ማለት ነው። አሁን ሄደ ብትጠይቃቸው ላይሉ ይችላሉ እንጂ የስ የእግዚአብሔር ልጅ እንደሆነ ያስቡ ነበር። ስለዚህ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ጌታ ኢየሱስ መለስ አድርጎ ከበለስ በታች አየሁ ስላልኩ አመንክን? ከዚህ የሚበልጥ ነገር ታያለህ አለው። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔርን መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችኋል። ከበለስ በታች አየሁ ስላልኩ በዚህ አመንክ? ደግሞ ከዚህ የበለጠ ታያለህ። ከዚህ የበለጠ ብዙ ተአምር ታያለህ። ሰማይ ሲከፈት የሰማይ መላእክት በሰው ልጅ ላይ ሲወጡ ሲወርዱ ታያለህ። ለምሳሌ ሰማይ ተከፍቶ ጌታችን ኢየሱስ ሲያርግ መላእክት ሲመጡ አይተናል። እና እንዲህ ብሎ ጌታችን ኢየሱስ ናትናኤልን ሲናገረው እናያለን። ዮሐንስ ወንጌል ምዕራፍ 1 ጨረስን። ክብር ምስጋና ሁሉ አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ይሁን። ስለ ቃሉ የቃሉ ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስ ክብር ሁሉ ለእርሱ ይሁን፣ አሜን። እሺ ጨረስን ጋይስ፣ ምዕራፍ 1ን ጨረስን። ቀጣይ ምዕራፍ 2 ነው ማለት ነው የምናነበው የምናጠነው። ዛሬ በጣም አስረዘምኩባችሁ። አይ ቲንክ ማለት ብዙ ነው መሰለኝ፣ ብዙ ነገር አነሳን። አይ ቲንክ እስቲ በጣም የምናሳንሰው ከሆነ ቶሎ ቶሎ ላንሄድና ብዙ መጽሐፍትን ላናጠና እንችላለን በሚለው ነው። በዝቶባችሁ ነበር? ይበዛል? ሂድበት 2ንም ትላለች። ቀጣይ ነዋ አይደል? መቼ እንደዛ ብዬ ተስፋ አደርጋለሁ። እሺ ካልበዛ በጣም አሪፍ። ቀጣይ ጌታ ቢፈቅድና ብንኖር አርብ ምን እናደርጋለን? አርብ ዕለት ምዕራፍ 2ን ሙሉን ለመጨረስ እንሞክራለን። ምዕራፍ 2ን አንዴ ሄድ እንልባታለን ማለት ነው። እሺ ኤኒዌይስ ሰላም ደሩልኝ እናንተ ሰዎች፣ አርብ እንገናኝ። እንዳልኳችሁ የፈተናውን ጥያቄው ምናምን ነገር እስቲ አውጣለሁ ብዬ አስባለሁ። ስለዚህ የትኛውንም ሰው ጥያቄና መልስ ላይ እናሳትፋለን። ኦርቶዶክሶችን ምናምን ብቻ ሳይሆን ፕሮቴስታንቶችን ሊሆን ይችላል። የትኛውም ሰው መሳተፍ የሚፈልግ ግን እዚህ ጋር የሚማር ምናምን በጥያቄና መልስ እናሳትፋለን። እና የተወሰነ ግን አዳላለሁ፣ ያው ኦርቶዶክስ አዳላለሁ ትንሽ ስቀልረው። እስቲ ቆይ አንድ እሺ ልሳብሻ አረሰውትም በሚገርም ሁኔታ ልጇ ነው አምላኳ የሚል አካውንት ታስታውሳላችሁ ጋይስ? ልጇ ነው አምላኳ የሚል አካውንት፣ ልጇ ነው አምላኳ የሚል አካውንት ከዚህ በፊት በጣም በተደጋጋሚ መንፈሳዊ ቪዲዮችን እንደዚህ የቆራረጠች ምናምን ማለት ለእኛ ምቹ በሚሆን መልኩ ለእናንተ ለተመልካቾች ለእኛ ምቹ በሚሆን መልኩ የቆራረጠች ምናምን የምትለቀለን እህት በዚህ ጋር የእሷ በሚያሳዝን ሁኔታ አካውንቷ ጠፋ እና ስለዛ በተቻላችሁ አቅም ሁላችሁም እዚህ ጋር ያላችሁ እንትን አድርጉ፣ ፎሎ አድርጓት። እሺ ተመልሻለሁ እና ሁላችሁም ፕሊስ እሺ ፎሎ የማያደርጋት ሰው አይኖርም። ቴንክ ዩ ፎሎ እያደረጋችሁ ያላችሁ ሰዎች አመሰግናለሁ። ጌታ ያክብርልኝ እና ይጠቅማል። እንደዚህ የሆነ በጣም እንትን ቪዲዮ የቆራረጠች ምናምን ስል መጥፎ ነገር ምናምን የምትሰራ እንደዛ አይደለም። የሌሎች ሰዎችን ዝም ብሎ እንደዚሁ ባለዋሉበት የምታስውል ወይም ያላደረጉትን እንዳደረጉ እያደረገች ሌላ ሰዎች ላይ የሆነ የጥላቻ ነገር የምትዘራም እንደዛም አይደለም።
በቃ ያሉትን ነገሮች ብቻ ሪያሊቲውን እውነታውን ምናምን እያመጣች የምታቀርበታችን ናት እና በጣም ጠቃሚ ነው ደግሞ በጣም ብዙ ሰዎችን ይጠቅማል ጌታ በሚያውቀው እና ፎሎ የማያደርጋት ሰው ባይኖር ደስ ይለኛል። እውነት እሺ ሁላችሁም ፎሎ አድርጋችኋታል ብዬ በማሰብ እዚህ ላይ እንጨርስ። እሺ መልካም አዳር። ይሄን ያህል እንትን ካልን በቂ ነው። ቀጣይ ቀንም ስንገባ ደግሞ ሌላ ሰው ደግሞ ስለሚመጣ ያኔም ደግሞ ይዤላችሁ እመጣለሁ ሴትዮ ብዬ ተስፋ አደርጋለሁ። መልካም አዳር። መልካም